ስለዚህ ጥያቄ አራት ምንድን ነው የሚለው ሜር አሬይ ነው አይደለም የሚለውን መለየት ነው። ሶ ሜር አሬይ የሚባለው ምንድን ነው የሚለውን እስኪ መጀመሪያ አንደርስታንድ ለማድረግ አብረን እንሞክር። ሜር አሬይ ዲፋይንድ ቱ ቢ አን አሬይ ኮንቴኒንግ ኦንሊ ነምበርስ አስ ኢትስ ኤለመንት ኤንድ ፎር ኦል ኤን ቫሉስ ኢን ዘ አሬይ ዘ ቫሉ ኤን ታይምስ ቱ ኢዝ ኖት ዘ አሬይ። ስለዚህ ምን መሆን የለበትም ማለት ነው። ለምሳሌ አንዱ ኤለመንት ቱ ታይምስ ኦፍ ኤን፣ ለምሳሌ ኤለመንቱ ኤን ቢሆን ቱ ታይምስ ኦፍ ኤን ከሆነ ሜር አሬይ አይደለም ብለን ኮንክሉድ የምናደርግበት ነው ማለት ነው። እንደኔ አንደርስታንዲንግ ለምሳሌ አሁን 3 5 2 ሜር አሬይ ነው ይላል። ቢኮዝ ሶስትን በሁለት ስናባዛው 6 ይመጣል። 6 የሚባል የለም። እሺ 5ን በሁለት ስናባዛው 10 ይላል። 10 የሚባል የለም ኤለመንቱ ውስጥ። -2ንም ስናባዛው በሁለት -4 ነው የሚመጣው። ሶ -4 የሚባል የለም። ስለዚህ ሜር አሬይ ነው ብለን እንወስዳለን ማለት ነው። ነገር ግን 8 3 4ን ብናይ ኖት ሜር አሬይ ነው። ለምሳሌ 8ን እንየው። 8 በሁለት ሲባዛ 16 የለም። 3ን እንየው። 3 ሲባዛ በሁለት 6 6 የሚባል የለም። እሺ አራት እንየው። 4 ሲባዛ በሁለት 8 8 ግን አለ። ስለዚህ ኖት ሜር አሬይ እንላለን ማለት ነው። ስለዚህ አትሊስት አንድ ኢለመንት አይሚን አንድ ኢለመንት ራሱ ከተገኘ አሬይ ውስጥ ኤን ታይምስቱ የሚል ኖት ሜር አሬይ የሚል ሪዛልት እንድናወጣ ነው የሚፈለገው ማለት ነው። ሶ በዚህ ኮንሴፕት ራይት ፋንክሽን ዛት ቴክስ አን አሬይ ኦፍ ነምበርስ ነምበርድ ኤለመንት ኤንድ ፕሪንት አይ አም ኤ ሜር አሬይ ኢን ዘ ኮንሶል ኢት ኢዝ አሬይ ዳዝ ኖት ኮንቴን ኤን ኤንድ ኦልሶ ኤን ታይምስ ቱ ቫሊዩ ይላል። አዘርዋይዝ ዘ ፋንክሽን ፕሪንትስ አይ አም ኖት ሜር አሬይ የሚል እንዳወጣልን ነው። ቴስት ኬዞች አሉ። ቴስት ኬዞቹን እንትን ብለን ማየት እንችላለን። ሶ ያው እንትን አልጎሪዝም ሞክሬያለሁ። ዙሮ ዙሮ አልጎሪዝም ፕሮብሌሙን ካወቅ ነው አልጎሪዝም መጻፍ ግዴታ ስላልሆነ የመጀመሪያው ፋንክሽኑ ምን ይመስላል የሚለውን ቼክ ሜር አሬይ ነው። ይቺ ቼክ ሜራ የምትል ነው ፋንክሽን የሰጠው። ምክንያቱም እዚህ ጋር ቴስት ኬዙ ጋር ቼክ ሜራ የሚል ኮል አድርጎበታል እና ስለዚህ በዛ መሰረት ቼክ ሜራ የሚል ነው ፋንክሽኑን ወሰድኩት። የመጀመሪያው አሬይ ስለሆነ አሬይ ነው አይደለም የሚለውን ቼክ ማድረግ አለብኝ፣ ቫሊዴሽንን ቼክ ለማድረግ። ስለዚህ ኦብጀክት አለ አሬይ የምትል ኦብጀክት፣ ዜን ኢዝ አሬይ የምትል ሜተድ አለች። ሶ አሬይ መሆኑን እና ለመሆኑን ቼክ የምታደርግልን። ሶ ይህንን ኔጌት ስናደርገው ምን ይሆናል? አሬይ አይደለም ማለት ነው። አሬይ ካልሆነ ደግሞ ምን ይመልስልን? ኢንፑት መስት ቢ አን አሬይ የሚል ኤረር ሜሴጅ ያውጣልን። ካልሆነ ግን ምን መሆን አለበት? ነምበር መሆን አለበት ይለናል አይደለ? እዚህ ጋር ጥያቄያችን ላይ ኮንቴኒንግ ኦንሊ ነምበርስ ይላል። ስለዚህ እያንዳንዱን ኤለመንት ምን ማድረግ አለብን? ነምበር መሆኑን ቼክ ማድረግ አለብን። ሶ ምን የምትል ሜተድ አለችን? ዶት ኢቭሪ የምትል አለችን። ሶ አሬያችን አለ። የአሬዩ ዶት ኢቭሪ ኤለመንት ኢቭሪ የምትለዋ ኢቭሪ ኤለመንት ቼክ ለማድረግ ነው። ሶ ይችኛዋ ኮልባክ ፋንክሽን ናት። ዜን ታይፕስ ኦፍ ኢቭሪ ኤለመንት ነምበር ካልሆነ፣ ምክንያቱም ይችኛዋ ኔጌት ተደርጋለች። ካልሆነ ምን የሚል ኤረር ሜሴጅ ያወጣልና ማለት ነው? ኤቭሪ ኤለመንት መስት ቢ ነምበርስ የሚል ሜሴጅ ያወጣልናል። ካልሆነ ግን መስራት እንጀምራለን ማለት ነው። ሶ ምንድን ነው የምናደርገው?
ፎር ሉፕ እንጠቀማለን። የሁለት ሁለት ፎር ሉፕ ነው ወይም ደግሞ ኔስትድ ፎር ሉፕ ነው የምንጠቀመው። የመጀመሪያው ምንድን ነው የሚያደርግልን? እያንዳንዱን ኤለመንት የሚይዝልን ነው ቸክ የምናደርግበት ማለት ነው። ለምሳሌ አሁን የመጀመሪያውን አሬ አት ዜሮን ከሁሉም ጋር ኮምፔር እያደረገ ምን ያደርግልናል? እኩል ነው አይደለም፣ ቱ ታይምስ ኦፍ ኤን ነምበር ብሎ ቼክ የሚያደርግልን ነው ማለት ነው። ስለዚህ ኢኒሻሊ ምን አደረግ ነው? ሌት ከረንት ነምበር ኦር የፈለግነውን ቫሪያብል መስጠት እንችላለን። ምን አል ነው? የመጀመሪያዋን አሬይ ሰጠ ነው። የመጀመሪያዋን አሬይ ስንሰጠው ምክንያቱም ይሄኛው ከረንትሊ አይ ስንት ስለሆነ ዜሮ ስለሆነ ሶ በምሳሌ ብናየው ይሻላል። ለምሳሌ አሁን ይሄኛውን 10 4 0 5 ብናረገው ዜን ይሄኛውን ብናረገው ለምሳሌ አሁን ከረንትሊ 10 ላይ ነው ያለው። ሶ ከረንት ነምበር 10 ነው። ዜን ጄ ደግሞ ከምን ይነሳልና? ከዜሮ ይነሳልናል። እያንዳንዱ ኤሌመንት ኮምፔር እንዳረግልን ማለት ነው ዊዝ ከፈርስት ኤሌመንቱ ጋር ማለት ነው። ሶ ኢፍ ጄ ሌዛን ኦር ኢኳልስ ቱ ማያሬ ዶት ሌንግዝ፣ ይችኛዋ ዶት ሌንግዝ የምትለዋ ነገር ያው እናውቃታለን፣ ሁለቱም ላይ አለች። ሶ ኢፍ ማያሬ አት ጄ በአሁኑ ኬዝ ምንድን ነው? አት ጄ ማለት ዜሮ ነው። ስለዚህ ምንድን ነው የምናደርገው? የፈርስት ከረንት ነምበሩ ማን ነው? ከረንት ነምበሩ 10 አይደለም። ሶ 10ን ከማን ጋር ነው ኮምፔር የምናደርገው? አሁን ከረንትሊ 10ን ከ10 ጋር። ስለዚህ 10 እዚህ ኳለስቱ 10 ነው አሁን ላይ። ሶ አይ ሚን ሶሪ ማያሬ አትጄ ማለት አት ዜሮ ነው። አት ዜሮ ማለት ደግሞ 10 ነው። ሶ 10 እዚህ ኳለስቱ ቱ ታይምስ ኦፍ ከረንት ነምበር። ቱ ታይምስ ኦፍ ከረንት ነምበሩ ማን ነው? 10። ስለዚህ 10 ከ10 ጋር እኩል 10 ከ20 ጋር እኩል ነው ወይ ነው? ስለዚህ 10 ከ20 ጋር እኩል ነው አይደለም። ሶ ከ20 ጋር እኩል ስላልሆነ እዚህ ኢፍ ክሎዝ ውስጥ አይገባም ማለት ነው። ሶ ምን ያደርጋል? ጄ ኢንክሪመንት ያደርጋል። ጄ ስንት ይሆናል? ጄ 2 ይሆናል። ዜን ማይ አሬ አት ጄ ማለት አትዋን ላይ ያለው ማን ነው? አሁን 4 አይደለ? ይሄኛውን ስለሆነ ቴስት እያደረግን ያለ ነው። ይችኛው ዋን ላይ 4 ሶ 4 እዚህ ኳልስቱ ቲኦንቲ ነው ወይ ነው። አሁንም ምን አረግ ነው? እኩል አይደለም። አሁንም አይገባም። ዜን ስለማይገባ አሁንም ጄ ምን ይሆናል? ኢንክሪመንት ይሆናል። ጄ ኢንክሪመንት ሲሆን ስንት ይሆናል? ቱ ሆነ። ቱ ማለት ደግሞ የቷ ናት? ዜሮ ናት። እሺ አሁንም ዜሮን ከማን ጋር ኮምፔር እናደርጋለን? ከ20 ጋር። እሺ ከ20 ጋር ኮምፔር አረግን። ከ20 ጋር ኮምፔር ስናደርግ እኩል አይደለማ። እኩል ስላልሆነ አሁንም ጄ ኢንክሪመንት ይሆናል። ጄ ስንት ሆነ? 0 1 2 አሁን 3 ይሆናል። 3 ሌዛ ኖር ኢኳልስ ቱ 4 3 ሌዛን 4 ትሩ ነው። ስለዚህ ምን ይሆናል? 5ም ኮምፔር ያደርጋል። 5 እዚህ ኳልስቱ ቲወንቲ ነው ወይ ነው የሚለን። አሁንም ፎልስ ነው አይደለም። ስለዚህ ፎልስ ስለሆነ አሁንም አይገባም። ዜን አሁን ጄ ኢንክሪመንት ይሆናል። ጄ ስንት ሆነ? 4 አይደለ? 4 ሌዛን 4 ፎልስ ነው። ፎልስ ሲሆን ደግሞ ከየት ነው ይወጣል? እዚች ጋር ይመጣል። ከዚህ ይሄ ጄ ያለበት ፎር ሉፕ ወይም ደግሞ ኢነር ሉፑ ከኢነር ሉፑ ይወጣና ማንን ኢንክሪመንት ያደርጋል? አይን ኢንክሪመንት ያደርጋል። አይ አሁን ስንት ሆነች? 1 ሆነች። ሶ ይሄኛው ምን ሲሆን ነው? ጄ አይ 0 እንደነበረ ነው ኮምፔር ያደረግነው ሁሉንም። ሶ
አሁን ደግሞ አይ ስንት ሲሆን ኮምፔር እናደርጋለን? ዋን አይ ዋን ሲሆን ኮምፔር እናደርጋለን ማለት ነው። ዋን እሺ። ስለዚህ ከረንት ነምበሩ ስንት ይሆናል አሁን ማለት ነው? ከረንት ነምበሩ ማይ አሬ አታይ ስለሆነ አትዋን ደግሞ ስንት ነው? አራት አይደለም? ፎር የስ ስለዚህ ከረንት ነምበሩ ኮምፔር እናደርጋለን ማለት ነው። ስለዚህ እዚህኛው ሉፕ ጋር ይገባል። ጄዝ ኢኳልስቱ ዜን ሪሴት ያደርጋል። ጄ አሁንም ከስንት ነው የሚነሳው? ከዜሮ ነው የሚነሳው። ከዜሮ ስለሚነሳ አሁንም ማያሬ አት ጄ ስንት ነው? ቴን። ስለዚህ ቴንን ከማን ጋር ነው የምናወዳድረው? ቴንን ቱ ታይምስ ኦፍ ፎር አይደለ? ቱ ታይምስ ፎር ስንት ነው? ኤይት ነው። ስለዚህ ቴን ኢዝ ኢኳልስ ቱ ኤይት ፎልስ ነው። ኢፍ ክሎዝ ውስጥ አይገባም። ዜን ጄ ኢንክሪመንት ያደርጋል። ጄ ኢንክሪመንት ሲያደርግ ስንት ሆነ? ዋን ሆነ። ዜን ፎር ኢዝ ኢኳልስ ቱ ኤይት ይሆናል። ዜን አሁንም ፎልስ ነው። ጄ ኢንክሪመንት ያደርጋል። አሁን ጄ ስንት ሆነ? ቱ ሆነ። ጄ አቱ ማለት ደግሞ ዜሮ ነው። ዜሮ ኢዝ ኢኳልስ ቱ ስንት ይሆናል? ኤት አይደለ? አሁንም ፎልስ ነው። ጄ ኢንክሪመንት ያደርጋል። ስንት ሆነ? ስሪ ሆነ። ዜን አምስትን ኮምፔር ያደርጋል። አምስትን ከስምንት ጋር ኮምፔር ያደርጋል። አሁንም ፎልስ ነው። ስለዚህ ጄ ኢንክሪመንት ያደርጋል። ጄ ስንት ሆነ? ፎር ሆነ። ፎር ሌዛን ፎር ፎልስ ነው። አሁንም እንደተለመደው የት ጋር ይመጣል? እዚች ጋር ይመጣል። ዋታፕ እሺ። ስለዚህ እዚች ጋር ይመጣል። ጄ ፎልስ ስለሆነ የት ጋር ይመጣል ማለት ነው? እዚች ጋር ይመጣና ይወጣል። አሁን ጄስ አይ ስንት ሲሆን ኮምፔር እናደርጋለን? ሁለት ሲሆን ኮምፔር እናደርጋለን ማለት ነው። ሁለት ሲሆን ኮምፔር ለማድረግ ደግሞ ይችኛዋን ላጥፋትና አይ ኢዝ ኢኳልስ ቱ ሁለት። ስለዚህ አይ ሁለት ሲሆን ደግሞ ከረንት ነምበሩ ስንት ይሆናል ማለት ነው? ዜሮ ይሆናል። ዜሮ ይሆናል። ስለዚህ ዜሮ ኢዝ ኢኳልስ ቱ ስለዚህ ጄ አይ ሚን ሶሪ ዜሮ ታይምስ ቱ ዜሮ ይሆናል ማለት ነው። ዜሮ ታይምስ ቱ ዜሮ ይሆናል። ስለዚህ አሁን ምንድነው የምናደርገው? እዚች ጋር እንምጣና ማይ አሬ አት ጄ ማለት አት ዜሮ ማለት ስንት ነው? ቴን አይደለ? ቴን ኢዝ ኢኳልስ ቱ ቱ ታይምስ ኦፍ ዜሮ ዜሮ ይሆናል። እሺ እኩል ነው አይደለም? አሁንም ጄ ኢንክሪመንት ይሆናል። ጄ ስንት ሆነ? አንድ ሆነ። አንድ ሲሆን ፎር ነው። ፎር ኢዝ ኢኳልስ ቱ ዜሮ። አሁንም ጄ ኢንክሪመንት ይሆናል። ጄ ስንት ሆነ? ስሪ አይደለም? ስሪ ሲሆን ዜሮ ሆነ። ዜሮ እኩል ይሆናል ቱ ታይምስ ኦፍ ዜሮ ማለት ስንት ነው? ዜሮ አይደለም? ስለዚህ እዚህ ጋር ምን ሆነ? ትሩ ሆነ። ስለዚህ ምን ይለናል ማለት ነው? አያምኖት ሜራር የሚል ይሰጠናል ማለት ነው። ስለዚህ ቸክ እናደርጋለን። ሶ ከሉፑ ይወጣል ማለት ነው። ከሉፑ ይወጣል። ዜን ነገር ግን እዚህ ጋር ምንም ይላይ ይቻለሁ እንጠይቃለን። ይህን እንደ ጥያቄ ትይዙታላችሁ። ዜሮ ስፔሻል ኬዝ ነው ይላል እና ዜሮን ቸክ አናረግም የሚል ነገር አለ። ያው ቸክ የማናረግ ከሆነ ሌላ ኮንዲሽን ያስፈልገናል። ነገር ግን አሁን እኩል ስለሆነልን አያምኖት ሜራሬ የሚል ይወጣልናል።
ነገር ግን ዜሮን ቼክ የምናረግ ከሆነ ዜሮ ከእንትን የተለየ መሆን አለበት ካልን እዚሁ ጋር ኢፍ ኤልስ ብለን ሌላ ቼክ የምናደርገው ነገር አለ። ነገር ግን አሁን እኩል ስለሆነልን አያምኖት ሜራሬ የሚል ይወጣልናል። ከዛ ዳይሬክትሊ ይህንን ትሩ ስለሆነ ሪተርን ሲያደርግ አያምኖት ሜራሬ ብሎ ያወጣልናል ማለት ነው። ሶ እዚህ ጋር እናቆማለን ማለት ነው። ነገር ግን ትሩ ካልሆነልን ወዴት ይቀጥላል? ወደዚህ ይቀጥላል ማለት ነው። ሶ እዚህ ጋር ጥያቄ ካላችሁ መጠየቅ መጠየቅ እንችላለን። አለዛ ይህን ይመስላል የሶስተኛው ጥያቄ። ማን ነው አይሚን የአራተኛው ጥያቄ። ግን እሱ አራተኛው ጥያቄ በዜሮ አሁን ኤን ታይምስ ቱ እና ኤን ካለ አምኖት ሜራሬ ነው የሚል የተሰጠን ማለት ነው። እኔ የጠበቅኩት አምስትን የነበረ 5 ታይምስ ቱ ቴን የሚለው በሁለት ሲባዛ 5 እዛው ሪዛልቱ እዛው ውስጥ ስላለ በዛ ምክንያት ነው አምኖት ሜራሬ የምንለው ብዬ ነው ያሰብኩት። በዜሮ ማለት ልክ ነህ ማለት እኔም ሳነብ ያገኘሁት እንደዛ ነው የሚለው። ግን እዚህ ጋር ጥያቄው ላይ ዜሮን ኢንክሉድ አታርጉ የሚል ስፔሻል ኬስ ስለሌለ ነው እንጂ ምንም እንትን የለውም። ልክ ነህ። አሁን 5 ባይኖር አምኖት ሜራሬ የሚለው ትክክል ነው ማለት ነው። እስኪ አብይ ፋይፍ በዛ ባይኖር ሞክረው። 5 እንደዛ ባይኖር እኮ ነው። ማለት ነው። ፋይፍ ከመድረሳችን በፊት እኮ ዜሮ ጋር ስንሞክር አያምኖት ሜራሬ የሚል አወጣልን እኮ። ምክንያቱም አንድ ያንን ኮንዲሽን እንትን የሚል የሚያፈርሰው ካገኘን ምን እናደርጋል ማለት ነው? እንወጣል ቀጥታ። ለምሳሌ አት ኢንዴክስ ዋን ላይ ዜሮ በቴን ቦታ ብትሆን ወይም ደግሞ ፋይፍ ቴን ቦታ ላይ ብትሆን ምንድን ነው የምናደርገው? ይህን ሁሉ ኮንዲሽን መሄድ አይጠበቅብንም ነበረ። ግን ኤን ታይምስቱን እኮ አያሟላም። ይሄኛው አሁን 5ን ማንጨምር ከሆነ ኤን ታይምስቱ የሚለውን አያሟላም በተሰጠን መሰረት ማለት ነው። እሺ ኤናችን ስንት ሆነ? ኤናችን አሁን ዜሮ ነው አይደለ? ዜሮ ታይሙስ ኤኒ ነምበር ስንት ነው? ዜሮ ይሆናል። ዜሮ ይሆናል ስለዚህ ማለት ነው። ራሱ በራሱ ማለት ነው እኩል ሆነ። ምናልባት ግን ዜሮ አሁን ዜሮ እንደ ስፔሻል ኬዝ ናት ከተባለ እንደገና ዜሮን አናጠቃልልም ማለት ነው። ዜሮን እንተውና ወደ ኔክስት መሄድ እንችላለን። ኦኬ እስኪ ቼክ እዚህ እናድርገው ጋር አንዴ። ያህል ግን አብይ አምስትን እስኪ አጥፋትና ይሰራል አይሰራም ቼክ እናድርገው። 10 4 እና 0 ብቻ ሆኖ ምክንያቱም ኡመር እንዳለው አሁን ጥያቄው ላይ ምንድን ነው የሆነ ቁጥር በሁለት ተባዝቶ ከዛ አሬው ውስጥ ሌላ ቁጥር ጋር እኩል ከሆነ ነው እንጂ ተባዝቶ እራሱ ጋር ከሆነ አይደለም። ዜሮ ስፔሻል ኬዝ የሆነችም ለዛ ነው መሰለኝ። እስኪን ሞክረው አምስትን አጥፍተን የትኛውን እንደሚያወጣ አምናት የሚያሪ ነው ወይስ አይ ያወጣል። እንደዛ ነው የሚያወጣው። አምስትንም እንትን ብንለው ያወጣል። ይሄ እኮ እንደሰጠነው እኮ። ምክንያቱም ኤን ታይምስ ዜሮ እና ኤን እኩል ስለሆነ ማለት ነው አይደለ? እንደዛ እኮ ነው የሚለው ጥያቄው። ግን አሁን ኢንቴንሽኑ እንደዛ ካልሆነ ምን ማድረግ እንችላለን እኛ የሚለውን እንትን ማለት እንችላለን። ለምሳሌ ምን ይላል እዚህኛው ጋር ለምሳሌ የት አለ? ይሄ የመጀመሪያው ነው አይደለ? አምኖት ኤሜራር የሚለው የትኛው ነበረ? ይሄኛው አይደለ? አምኖት ኤሜራር የሚለው ይሄኛው ነው። ሶ ምን ይላል እዚህ ጋር እንትኑ ቢኮዝ ይልና 5 ታይምስ 2 ኢዝ 10 ይላል አይደለ? ስለዚህ 5 ታይምስ 2 10 ነው። ስለዚህ 0 ኢዝ ኢኳልስ ቱ 2 ታይምስ ኦፍ ኤኒ ነምበር ታይምስ 0 እንትን ስለሆነ ነው እንጂ 0 ስለሆነ ነው እንጂ እኮ ማባዛታችንን እኛ አልተውንም አይደለም። ግን አሁን 0 ስፔሻል ኬዝ ናት ከተባለ ምን ማድረግ እንችላለን እኛ እዚች ጋር
መጀመሪያው ትፑቱን ነው። አዎ ኮንሶል ሎግ ላይ አውትፑቱን ምንም እንደጠበቅነው ነው። አሁን እኔ እንዳልኩት ነው የሚመጣው። እ፣ 247 አይደለ? 247 ላይ ይኸው 247 ላይ እሺ፣ ይሄኛውን አይደለም የወሰድኩት። መጀመሪያ አምስት እንዳለ ልተወውና አምስትም እንዳለ አያምኖት የሚራራይ ነው የሚወጣው። መታወት አርጓቢ በቃ እንደዚህ ያረኩት። ስለዚህ ምን አለ ኤክስፔክትድ እንዳደረግ ነው አያምኖት የሚራሬ የሚል አወጣ። ግን በአምስት ነው በዜሮ ነው አያምኖት የሚራሬ ያለው የሚለውን ለመለየት ደግሞ አምስትን አጥፍተን ማየት እንችላለን። አምስትንም ስናጠፋው ምንድን ነው የሚሆነው? አያምኖት ኤሜራሬ ነው የሚለው። ሌሎቹን ግን ቸክ ብናደርጋቸው ለምሳሌ ከታች ግን አላጠፋ ነውም አቤ ኮንሶል ሎጉ ላይ አላጠፋ ነውም አምስትን። አዎ ልክ ነሽ። እዚች ጋር እዚህ ጋር ነው ለካ ማጥፋት ያለብን። ይኸው አያምኖት ኤሜራሬ ነው የሚለው። ዜሮንም አጥፍተን አምስት ብናደርገው አሁንም አያምኖት የሚራራይ ነው የሚለው። ሶ እኛ አሁን ዜሮ ስፔሻል ኬዝ ናት ከተባለ ምን ማድረግ እንችላለን የሚለውን ልንሄድበት እንችላለን። ማለት ዜሮን ትቶ አልፎ ቼክ እንዳያደርግልን ማለት ነው። ምን ማድረግ ነው? ኤን ዲፈረንት ፍሮም ዜሮ መሆን አለባት ማለት እንችላለን አይደለም? እስኪ እዚህ ጋር ምን ማድረግ እንችላለን? እንደዚህ ከሆነና እኩል ከሆነና ኤንድ ከረንት ነምበር ኖት ኢኳልስ ቱ ዜሮ ማለት እንችላለን አይደለም? ነው ከረንት ነምበር የሚባዛው ከረንት ነምበር አይደለ? ከረንት ነምበር ኖት ኢኳልስ ቱ ዜሮ ማለት እንችላለን። እዚህ ጋር ኖት ኢኳልስ ቱ ዜሮ። እንደዚህ ብናደርገው ግን እናንተ ቅድም ያላችሁት ይመጣል ማለት ነው። እስኪ አሁን ነው ዜሮ ብናረግ እዚች ጋር ዜሮ እናድርገውና አምስትን እናጥፋው እንጂ አምስትን ስናጠፋው ምን ይመጣል የሚለውን ነው። ይኸው አምስትን ስናጠፋው ይችን ዜሮ ስናረግ ዜሮ ስፔሻል ኬስ ስለሆነች አያም ኤሜራሪ የሚል አመጣልን ማለት ነው። እሺ አሁን አምስትን ብንጨምርስ አያምኖት የሚራሬ የሚል መጣልን ማለት ነው። ልክ እንደ ጥያቄው እንትን አለልን። ስለዚህ ይችኛዋን መጨመር በጣም ሲምፕል ነገር ስለሆነ ነው አልፊያት የነበረው። ስለዚህ ለማንኛውም ዜሮን ይጨምራል አይጨምርም የሚለውን እንደ ጥያቄ ማንሳት እንችላለን። ግን ዞሮ ዞሮ ዜሮም ኤን ዚ ኳልስቱ ቱ ታይምስ ኦፍ ኤንን ታሟላለች። አበባ ሁለት ናምበር ነው የሚል ጥያቄው። ለምሳሌ if it is array doesn't contain n and also n times 2 ነው የሚል። በዚህ ኬዝ ሁለት ጊዜ ዜሮ መኖር አለበት ማለት ነው። n and also n times 2 አዜ ቫልዩ መኖር አለበት ስለሚል ሁለቴ ዜሮ ተብሎ የተጻፈ መኖር አለበት ነውስ አንተ በምትለው አንዴ ብቻ ዜሮ መኖሩ ሊያስኬደን ይችላል ነው? አሁን ጥያቄው ምንድን ነው? ኤኒ ኤለመንት አለ። እያንዳንዱ ኤለመንቱ ውስጥ ለምሳሌ የመጀመሪያው ለምሳሌ 3 5 2ን ብንወስድ ማይነስቱን ብንወስድ አሁን ለምሳሌ ሶስትን ቸክ ስናደርግ ኤን ታይምስ ቱ የሚል ሌላ መኖር የለበትም ሜራሬ ለመባል አይደለም። አይሚን አዎ ሜራሬ ለመባል
ለምሳሌ ሶስትን ወስደን ስድስት እዚህ ውስጥ አሬ ውስጥ መኖር የለበትም። እንደገና የመጀመሪያው ካሟላልን ሁለተኛው ላይ አምስትን ቸክ እናደርጋለን። 5 ሲባዛ በ2 10 አይደለ? 10 መኖር የለበትም። ሶስተኛውስ ላይ ለምሳሌ ኔጌቲቭ ቱ አለ አይደለ? ኔጌቲቭ ቱ ሲባዛ በ2 ኔጌቲቭ 4 ነው። ኔጌቲቭ 4 ሲባዛ በ2 አይሚን ኔጌቲቭ ቱ ሲባዛ በ2 ኔጌቲቭ 4 ስለሆነ የለም አይደለ? ስለዚህ ሶስቱንም ኤለመንቶች ቸክ አረግን። ሶ 2 ታይምስ ኦፍ ዛት ነምበር ስለሌለ ምንድን ነው የምንለው? ኤሜር አሬ እንለዋለን ማለት ነው። አንድ ግን ለምሳሌ የመጀመሪያውን ቸክ አድርገን ለምሳሌ 3 5 ኔጌቲቭ 2 እዚች ጋር 6 ብትኖር ምንድን ነው የምናደርገው? አያምኖት ኤሜር አሬ ነው የምንለው ማለት ነው። ጥያቄውን አንደርስታንድ ያደረኩት እንደዛ ነው። ኡመር አንተ አንደርስታንድ ያደረከው እንዴት ነው? ያ አይ እኔ እንኳን 2 ዜሮ መኖር አለበት የለበትም ብዬ ነው ያሰብኩት። እዚህ ጋር ጥያቄው ላይ ኤንንና ኦልሶ ኤን ታይምስ ቱን መያዝ አለበት በሚል ሄጀ ጀስት 2 0 0 ተብሎ መጻፍ አለበት ነው ሳንዴ መጻፉም ኤን ለሁለቱም ስለሚሆን ያስኬዳል ወይ የሚል ስላወዛገበኝ ነው የጠየቅኩ። ግን የሚያስኬድ ይመስለኛል የምትለው ነገር ያ ማለት ዜሮ ዜሮ መሆኑ ያስኬዳል ማለት በጥያቄው መሰረት። ግን እዚች ጋር ሳምፕል ኬስ ሲሰጥ እዚች ጋር ማንን ያለው? እዚህ ለምሳሌ ቴስት ኬዟን ላይ ዜሮ ይልና ቢኮዝ 5 ታይምስ 2 ኢዝ 10 ነው የሚለን እዚች ጋር። ስለዚህ ዜሮ እንደ ስፔሻል ኬዝ ናት ማለት ነው። ማለት ኤን ታይምስ 2 የሚለው ይሄንን ያሟላልናል። ግን ሳምፕል ኬዝ ሲወስድ የመጨረሻዋን ነው ዜሮን ምን አላረጋትም ስኪፕ አድርጓታል ማለት ነው። እስከ ዜሮ ሳይሆን የሄደው እስከ 5 ስለሆነ ነው። ኢንክሉድ ማድረግ እንችላለን አለማድረግም እንችላለን የሚለውን እንትን ያልኩት። እንደ ጥያቄ ግን መያዝ እንችላለን። ነገር ግን እኔ ሌላ ሰርች አድርጌ ሜራሬ ማለት ምን ማለት ነው ብዬ እንትን ሳረግ ዜሮ ኤለመንት ከሆነ ዜሮን ስኪፕ ማድረግ አለብን አይነት ነገር የሚል ነው ያየሁት። እና ዜሮን ስኪፕ የምናደርግ ከሆነ ደግሞ ምን ማድረግ ነው? እዚች ጋር መጨመር ነው። አሁን የሰራናት ቦታ ላይ መጨመር ነው። ኤን ዲፈረንት ፍሮም ከረንት ነምበሩ ዲፈረንት ፍሮም ዜሮ ከሆነ ማለት ነው። እሺ ሌሎቻችሁ ምን ትላላችሁ? ምናልባት ህሉ ምን አሁን ይመስልሻል? አላየሁትም ከዚህ በፊት ግን አሁን ስታስረዳን በገባኝ አሁን ያልከው ልክ ይመስለኛል። አሳማኝ ነው እኮ ዜሮንም ያጠቃልላል ወይ ደግሞ ዜሮን የማያጠቃልል ከሆነ እንደዚህ አድርገን ማስቀመጥ እንችላለን። እንደ ጥያቄው ማለት ነው። እኔ ግን እዚህ ጋር እሱ እንደዛ ነው፣ ግን ግራ የገባኝ ሌላ ቅድም ለምሳሌ ኔጌቲቭ ስናይ ማለት ነው ማይነስ ቱ ኖሮ ካጠገቡ ደግሞ 4 ቢኖር አይደለም ማለት ነው። -4 መሆን አለበት አይደል? አሬ ኤለመንት ላይ ማይነስ መሆን አለበት። ኦኬ -2 ካለ -4 መሆን አለበት ማለት ነው። -2 ሲባዛ በቱ ስለሆነ የምናደርገው እዛ ኤለመንት ውስጥ -4 ካለ ያፈርስብናል ማለት ነው። ስለዚህ ካለ አያምኖት ኤሜር አሬ እንላለን ማለት ነው። ስለዚህ ይሄ ሳይኑ ኢፌክት አለው ማለት ነው። ኔጌቲቭ መሆኑ ፖዚቲቭ መሆኑ ኔጌቲቭንም ፖዚቲቭንም መውሰድ ይችላል። መውሰድ ይችላል። አባባሌ -2 ኖሮ አሬ ውስጥ -2 4ን ቢኖር እንደ ሜራ አሬ ነው የሚቆጠረው ማለት ነው። -2 እና 4 ብቻ ቢኖር ለምሳሌ
ልክ ለምሳሌ ናቸው። አለ አዎ እኮ እንደዛ እዚህ ጋር ነው። ቴስት ኬዙ ላይ ለምሳሌ ምን ይላል እዚህ ጋር ማይነስ ዋን ማይነስ ሲክስ ማይነስ ስሪ ይላል። ለምሳሌ አሁን እዚች ጋር ማይነስ ስሪ አለቻ። ማይነስ ስሪ ታይምስ ቱ ስንት ነው? ማይነስ ሲክስ አይደለም? አዎ ስለዚህ ይቺ ይሄ ማይነስ ሲክስ በመኖሯ ምክንያት አያምኖት የሚራሬ የሚል እንትን ይላል እቺ ማለት ነው። ማይነሷ ብትጠፋ ግን አይ አም ኤሚራ አሬ ነው የሚለው ማለት ነው። ለምሳሌ የአንዱ ኔጌቲቭ ቢጠፋ ወይ ስሪ ብትሆን አይደለም አዎ እንደዛ ነው ሁሌ እ እንደዛ ነው። ኔጌቲቭ ይቺ አዎ ሲክስ ብትሆን ይቺ ሲክስ ብትሆን ሲክስ አዎ ብትሆን ልክ ነሽ። አዎ ያማው አዎ ምክንያቱም እሺ ኔጌቲቭ እሺ ሲክስ ቴንክ ነው እንጂ ሲክስ የሚባል ስላልሆነ ማለት ነው። እሺ ቴንክ ትንሽ ግራ ገብቶኝ። እሺ ችግር የለም። እሺ ሌላ ጥያቄ ካላችሁ እንትን ማለት እንችላለን፣ አለዛ መቀጠል እንችላለን። እንቀጥላ። በሌላዊ ግን መስራት እንችላለን። እሱ ይቻል ይሆናል። ዙሮ ዙሮ ኮመን የሆነ ነገር ስለሌለ እኔ ሌላ አልሞከርኩትም እንጂ ይቻል ይሆናል። ካለ ወይ ሸር ታደርገናለህ አንተ የሰራበት ሜትር ካለ። አሚን ኦኬ፣ አንዴ ላሳያቸው። ኦኬ እሺ ስቶፕ ላድርገውና ኦኬ ይታያል። ይታያል። ይሄ ነበር ስሞክር ያገኘሁት ነኝ። እዚህ ጋር ዲፈረንስ ይመስለኛል። አሁን አበባው እንትን ካልከው እሺ እዚህ ፎር ልፑ ላይ ኤን ኢኳል ቱ አሬ አት አይ እና ኤን ታይምስ ቱ ኤን ቱ ኢዝ ኢኳል ቱ ኤን ታይምስ ቱ ካልኩ በኋላ ኢፍ አሬ ዳት ኢንክሉድስ ኤን ታይምስ ቱ ኢዝ ሜሪ ኢኳል ቱ ፎልስ ካልኩ በኋላ ብሬክ ብዬ ከዳታች ላይ አምኖት ሜራሬ ኤንድ ሜራሬ የሚል ነገር ሰጠሁት። ይታያችኋል? አባው ይታያል? ይታያል። አዎ ቼክ እናድርገውና ከዛ ወደ እንትኑ እንሄዳለን። ቼክ እናድርገው። መጀመሪያ ቼክ ብናደርገው አይሻልም? ቴስት ኬዞቹ ስላሉ ከዛ ቴስት ኬዞችን ያሟላሉ የሚለውን እንሄድና ከዛ ካሟላልን ወደ እንትኑ አንደርስታንድ ወደ ማድረጉ እንሄዳለን። ያ ግን እዚህ ጋር አሁን ለምሳሌ የመጀመሪያውን ቴስት ኬስ ስንሰጠው 10.4.0.5ን ሰምዋት ስሞክረው አልመጣልኝ ያለ ፓርት አለ። እሺ ስሞክረው ማለት ነው። አሁን ለምሳሌ የመጀመሪያውን ኤን ኢዝ ኢኳል ቱ አር የሚለውን ብንወስድ 10ን ብትወስድ 10 በ2 20 ነው የሚሆን አይደለ? የስ 20 ኤን ቱ ኢዝ ኢኳል ቱ ኤን ታይምስ ቱ በሚለው ማለት ነው። እሺ ከዛ በኋላ አሬ ኢንክሉድስ ኤን ቱ የሚለው ላይ እዚህ ጋር ፎልስ የሚለው ላይ ፎልስ ይሆናል ማለት ነው። በ10 የመጀመሪያ ማለት ነው 20 ስለሌለ ፎልስ ሲሆን
ኢዝሜር አሬ ከሆነ እሺ ፎልስ ያልከው ኢዝሜራ የሚለውን ነው አይደለ? አያም የስ የሜር አሬ። ስለዚህ ኢዝ ፎልስ ያ ማለት ሜር ፎልስ አሬ ከሆነ ሜራሬ ነው ማለት ነው። ፎልስ ከሆነ ታይም ምስቱ ስለሌለ ማለት ነው። እስኪ ለምሳሌ የመጀመሪያ አሁን ምን ብለህ ነው የተነሳው? መጀመሪያ ሜራሬ ትሩ ብለህ ነው። እሺ ከዛ ሜራሬ የመጀመሪያው ፎር ሉፕ ላይ ሌት ኤን ኢዝ ኢኳልስ ቱ አር ለምሳሌ ቴን ነው ብለን ብንወስድ ኤንቱስ ምንድን ነው? ኤን ማለት ኤን ታይምስ ቱ 20 ማለት ነው። እሺ ኢፍ አሬ ዶት ኢንክሉድስ ኤንቱ ማለት 20 ነው። አዎ ኢንክሉድ ካረገ ፎልስ ከዛ ብሬክ ያረጋል ከሉፑ ይወጣል ማለት ነው። ኢፍ ኢዝ ሜር አሬ ስለዚህ ፎልስ ስለሆነ አያም ኤሜር አሬ የሚል አይወጣም ማለት ነው። አያም ኖት ኤሜር አሬ የሚል ነው የሚወጣብህ ማለት ነው አይደለ? ሶ አይ ይመጣል ይመስለኛል። የሆነ ነገሩን አስተካክለን እንትን እንላለን። እስኪ ነው ግን ሞክረው አልመጣልኝ አለ የሆነ እንትን ላይ አረና እስኪ ቆይ ይችኛዋን ኢፍ ኢዝሜራ ወጣ። እሺ አሁን ከረንትሊ ሜራ ምንድን ነው? ኢፍ ላይ ግን ብሬክ ይሰራል ወይስ ሪተርን እናድርገው? አይ ችግር የለውም? ይሰራል ግን እስኪ ቆይ የሚሰራ ይመስለኛል። እኔውና ይሄኛውን ለምሳሌ ምን ብናደርገው ይሰራል። ለምሳሌ ኢዝሜራ አሁን ምን ብሎ ነው የተነሳው? ሜራ ትሩ ነው። ኢንክሉድ ከሆነ አያምኖት የሜራሬ ነው አይደለ? ያ ኤን ታይምስ ኢንክሉድ ከሆነ ፎልስ ይሆናል ማለት ነው። ማለት አሁን ፎልስ ለማለት ያሰብከው ፎልስ ማለት ምን ማለት ነው? አያምኖት የሜራሬ ነው ሜራሬ ነው? ፎልስ ከሆነ አሁን እሱ ይወስነዋል ታውቃለህ። ፎልስ ከሆነ ሜራሬ ለማለት ነው፣ አያምኖት ሜራሬ ለማለት ነው። ምክንያቱም አውትፑታችን ሜራሬ ኦር ከዛ ጋር ማገናኘት ስላለብን ነው ትሩና ፎልስ የምትለዋል። ምን ብለህ መጀመሪያ ኢዝ ሜራሬ ትሩ ብዬ ነው የተነሳው መጀመሪያ ላይ። እሺ ኢዝ ሜራ ማለት አያም የሜራሬ ማለት ነው። ያ ማለት ኤን ታይምስ ቱ አይኖርም ማለት ነው። እንደዛ ከሆነ ግን ኤን ታይምስ ቱ ካለ ፎልስ ነው ማለት ነው። ኦል ኢንክሉድስ ኤን ታይምስ ቱ የሚለው ማለት ነው። እሺ ስለዚህ አሁን እዚች ጋር እንትኗ ጋር የታለች መሰለህ? ይችኛዋ አለች። ይችኛዋ ፖርት አሁን ማን ትሩ ሲሆን ነው የሚወጣልህ? ይችኛዋ ትሩ ስትሆን ነው። ከረንትሊ ግን ይሄኛውን ስላላ እዚህ ከረንትሊ ሜራ ፎልስ ነው። ፎልስ ስለሆነ ምንድነው አያምኖት ሜራሬ የሚል ነው የሚወጣልህ። ስለዚህ ምን ታደርገዋለህ መሰለህ? ኢዝ ሜራ አሁን ይችኛዋ ኢንክሉድ ናት። ለምሳሌ ኤን ኢዝ ኢኳልስ ቱ ኤን ታይምስ ቱ ፎልስ ነው። ፎልስ ስለሆነ በመጀመሪያው አሁን የመጀመሪያው አሬ ፎልስ አረገብን። ገብቶሃል? ወደሚቀጥለው መሄድ አልቻልንም። ገብቶሃል ኡመር? የትኛው ነው ወደሚቀጥለው መሄድ ያልቻለ? አሁን ለምሳሌ መጀመሪያ ኤን ስንት ነው? አሁን ከረንትሊ 10 አይደለ? 10 ነው። ኤን2 አልንና ኤን ታይምስ 2 ነው። ኤን ታይምስ 2 ማለት ስንት ነው? 20 ነው።
እሺ ዜን ኤን እሺ እሷን እንትን በላት እስኪ ከርሰሯን ከለለችኝ። እሺ አሬ ዶት ኢንክሉድስ ኤንቱ ኤንቱ ማለት ደግሞ ስንት ነው? 20 አይደለ? እሺ ያ 20 ነው። 20 ኢንክሉድ ነው አይደለም? ኢንክሉድ አይደለም። ኢንክሉድ አይደለማ ከረንትሊ። ከዛ ፎልስ አረከው። እሺ ፎልስ ሆነ። ከዛ ፎልስ እንዳገኘ ምን ይሆናል? ብሬክ ይሆናል። ስለዚህ ይችኛዋን ብሬክን አጥፋት እስኪ ኦመር። አሁን ብሬክን አጥፋትና እንየው። ምክንያቱም የመጀመሪያውን እንዳገኘ እየወጣብን ነው ያለው እና እንትን እንድልልን ምን እናደርገዋለን? አዎ አሁን ብሬክ አያደርግብንም። አይ ኢንክሪመንት ይሆናል ማለት ነው። አይ ኢንክሪመንት ሲሆን አይ ሌዛን ኦር ኢኳልስ ቱ አሬ ሌንግዛችን ስንት ነው? 1 2 3 4። ስለዚህ ዋን ሌዛን ኦር ኢኳልስ ቱ አት አሬ ሌንግዝ ትሩ ነው። ስለዚህ ኤን ስንት ሆነ? አሁን ከረንትሊ 20 አይደለም? አይ ሚን 4 ነው እንጂ 4 ሁለተኛው 4 ያ እሺ 4 ነው። ስለዚህ ኤን ኢዝ ኢኳልስ ቱ ኤን ታይምስ ቱ 8። እሺ 8ን እሺ 8 ኢንክሉድ ነው ወይ ነው አይደለ? ኢንክሉድ አይደለም። ያ ኢንክሉድ አይደለም፣ ፎልስ ነው። ኢንክሪመንት ያደርጋል። ዜን ኢንክሪመንት ያደርግና ይችኛዋን አይ ስንት ሆነች? አሁን 2 ሆነች አይደለ? ስለዚህ ዜሮን ምን ያደርጋል? ዜሮን ኮምፔር ያደርጋል ማለት ነው። እሺ ኤን ታይምስ ቱ 0 ታይምስ ቱ ማለት ስንት ነው? 0 አይደለ? እሺ 0 ኢንክሉድ ነው ወይ የሚለውን እንትን ያደርጋል። 0 ኢንክሉድ ነው አይደለም? ኢንክሉድ ነው ማለት ነው። ያ ባንተ ኬዛ 0 ኢንክሉድ ነው። ስለዚህ ኢንክሉድ ስለሆነ ምን ያደርጋል? ሜራን አምኖት ሜራሬ አያምኖት ሜራሬ የሚል ያወጣል ማለት ነው። አሁን ቼክ እናድርገው፣ እንትናችንን ቼክ እናድርገው። አሁን እንትናችንን ኦኬ ያ ትክክል ነው። አምኖት ሜራሬ የሚል አለ። አሁን አያምኔት ኤሜራሬ የሚል አወጣልን አይደለ? ስለዚህ 115 ስለዚህ ምን ማድረግ እንችላለን? እዚች ጋር ኤንድ ብለን ምን ማድረግ እንችላለን? ዜሮን ኤክስክሉድ ማድረግ እንችላለን። ኤንቱ ኖት ኢኳልስ ቱ ምን ማለት እንችላለን? 0 እንልና 5ን ቸክ እንዳደረግልን ማለት ነው። እዚች ጋናና እዚች ጋናና ከዚህ በኋላ ኤንድ በለው። እዚህ ጋር ኤንድ በልና ኤንቱ ኖት ኢኳልስ ቱ አይ ሚን ኤን ነው ከረንት ቫሊዩን ቸክ የሚያደርግልን ማን ነው? ኤን አይደለም? ኤን ኖት ኢኳልስ ቱ 0። ከዛ እንደዛ ከሆነ ደግሞ እስከ 5 ድረስ ይሄድልኛል። ዙሮ ዙሮ አያምኖት ኤሜራሬ ነው። ሪዛልቱም ዙሮ ዙሮ ተመሳይ ነው የሚሆነው። ግን ምን ላይ አይቆምም ማለት ነው? 0 ላይ አይቆምም ማለት ነው። ኦኬ
ስለዚህ አሁን በእንደዚህ ትክክል ይመጣል። ብሬክ ነበረች አይ ብሬክ እንትናችን ማለት ነበረ። ነው። ያ ብሬክ ነበረ ሆልድ አድርጎት የነበረ። አ ቴንክ ዩ ቴንክ ዩ። እሺ ሌሎቻችሁ ግልጽ ነው? አዎ ግልጽ። ኦኬ ቴንክ ዩ። እንቀጥል ማለት ነው። ወደ ኔክስት ጥያቄ እንቀጥል። ኦኬ አምስተኛው ምንድን ነው የሚለው? ዱዋል አሬ መሆኑን ቼክ አድርጎ ነው የሚለው። ሶ ዱዋል አሬ ምንድን ሼር ነው የሚለው? አላረክም ስክሪን። ኦ፣ ለካ ኡመር ነበር ሸር እያደረገ የነበረው። እሺ ስለዚህ ዱዋል አሬ ማለት ምን ማለት ነው? ኤቨሪ ኤለመንት ኦከርስ ኤግዛክትሊ ቱ ታይምስ ነው። ስለዚህ እያንዳንዳቸው ኤለመንት ሁለት ሁለት ጊዜ መገኘት አለባቸው ነው። ነምበር ነው አይደለም የሚለው ምንም ማተር አያደርግም። እንደዛ ከሆነ ሶ ፎር ኤግዛምፕል ዋን ቱ ዋን ስሪ ስሪ ይላል። ስለዚህ ዋንም ሁለት ጊዜ ቱም ሁለት ጊዜ ስሪም ሁለት ጊዜ ስለሆነ ዱዋል አሬ ነው ይለና ሶ ሌሎቹ ግን ለምሳሌ አሁን ሁለት አምስት ሁለት አምስት አምስት ለምሳሌ አምስት ሁለት ጊዜ ይገኛል፣ ሁለት ሁለት ጊዜ ይገኛል። አይሚን አምስት ሶስት ጊዜ ስለሚገኝ ዱዋል አሬ አይደለም ብለን ቢኮዝ ፋይቭ ኦከርስ ስሪ ታይምስ ኢንስቴድ ኦፍ ቱ ታይምስ ስለሚል ማለት ነው። እዚህ ጋም ስንሄድ ስሪ ዋን ታይምስ ስለሆነ አይደለም ስሪ ዋን ዋን ቱ ቱ ሶ ስሪ ኦከርስ ዋን ኢንስቴድ ኦፍ ቱ ታይምስ ራይት ፋንክሽን ኔምድ ኢዝ ዱዋል የምትል ዛት ሪተርንስ ዋን ኢፍ ኢት አሬ አርጉመንት ኢዝ ዱዋል አሬ አዘርዋይስ ኢት ኢዝ ሪተርን ትሩ። ስለዚህ እያንዳንዱ ኤለመንት ሁለት ሁለት ጊዜ መገኘት አለበት ማለት ነው። ሶ ከሁለት ጊዜ በታች ወይ ደግሞ በላይ ከሆነ ዱዋል አሬ አይደለም ማለት ነው። ስለዚህ ነምበር ነው ምናምን የሚል ነገር የለም አይደለም። ስለዚህ ቫሊዴሽናችን ላይ ሁለት ጊዜ መገኘቱን ብቻ ነው እንጂ ነምበር ነው ወይ አይደለም የሚል ነገር ምንም እንትን የምንለው ነገር የለም ማለት ነው። ሶ ምን እናደርጋለን? እዚች ጋ እኔ የሰራሁት ያው ላቀ ከሰራው ጋር ተመሳሳይ ነው። ምንም እንትን የለውም። አሬ ስለሆነ ይችኛዋን ብቻ ነው የቀየርኳት። አሬ ነው አይደለም የሚል ቫሊዴሽን አስገባው። ከዛ ምን አረኩኝ? ሌት ካውንት እዚ ኳልስቱ ዜሮ ኢኒሻሊ ካውንት የዜሮ ናት። ዜን ፎር ሌት ጄዝ ኢኳልስቱ ዜሮ ዜን ጄ ሌዛ ኖር ኢኳልስቱ ማያሬ ዴት ሌንግዝ ሁለቱም ላይ እንደዛ አረኩኝ። ፖይንቱ እዚች ጋ ነው፣ እዚች ጋ ነው። ሶ ምንድን ነው እዚች ጋ ልምጣና ከረንትሊ አይ ስንት ነው? አይ ዜሮ አይደለም። አይ ዜሮ ነው። ዜን ወደ ኔክስት እንሄዳለን። ፎር ሌት ጄዝ ኢኳልስቱ ዜሮ ጄ ሌዛ ኖር ኢኳልስቱ ማያሬ ዶት ሌንግዝ ማያሬ ዶት ሌንግዝ ለምሳሌ ይሄኛውን ወስደን እንየው። የመጀመሪያውን ቴስት ዋን ቱ ዋን ስሪ ስሪ ቱ የሚለውን ማለት ነው። ስለዚህ ይሄኛውን ወስደን ስናየው ምንድን ነው የሚሆነው? ጄዝ ኢኳልስቱ ዜሮ ጄ ሌዛ ኖር ኢኳልስቱ ማያሬ ዶት ሌንግዝ ዜን ማያሬያታይ ስንት ነው? አሁን ዋን አይደለም። ዋን እዚ ኢኳልስቱ ማያሬያት ጄ ስንት ነው? ዋን አይደለም። ዋን እዚ ኢኳልስቱ ዋን እዚ ኢኳልስቱ ዋን ከሆነ ምን ይሆንልን? ካውንት ፕላስ ፕላስ ማለት
ካውንትን ሲ ልበላ ሲ ኢዝ ኢኳልስ ቱ ካውንት ስንት ነበር? ከረንትሊ ዋን አይደለ? ዋን ፕላስ ዋን አይሚን ዜሮ ነበር። ዜሮ ፕላስ ዋን ዋን ይሆናል ማለት ነው። ስለዚህ ከረንትሊ ዋን ሆነ። ዜን ጄ ፕላስ ፕላስ ሆነ። ጄ ስንት ሆነች? አንድ ሆነች። ዋን ሌዛ ኖር ኢኳልስቱ ስንት ነው የሌንግዙ? አንድ ሁለት ሶስት አራት አምስት ስድስት ስድስት ነው። ሶ ዋን ሌዛን ስድስት ትሩ ስለሆነ አሁንም ዋንን ከማን ጋር ኮምፔር ያደርጋል? ዋንም ከቱ ጋር ኮምፔር ያደርጋል። ዋን ከቱ ጋር ኮምፔር ሲሆን ፎልስ ነው አይደለ? ስለዚህ እዚህ አይመጣል። ከምኑ ይወጣል? ከኢፉ ይወጣል ማለት ነው። ዜን ከኢፉ ይወጣና ከኢፍ ክሎዝ ይወጣና ጄን ኢንክሪመንት ያደርጋል። ጄ ስንት ሆነ? ቱ ሆነ። ቱ ሌዛን ኦር ኢኳልስ ቱ ሲክስ አይሚን ቱ ሌዛን ሲክስ ትሩ። ዜን ወደ ኔክስት ይሄድና ኔክስት ያለው ደግሞ ማን ነው? ዋን ነው። ዋን እዚ ኢኳልስ ቱ ዋን ትሩ አይደለ? ዜን ሲን ኢንክሪመንት ያደርጋል። አንድ ነበረች ስንት ትሆናለች? ቱ ትሆናለች ማለት ነው። ቱ ትሆናለች። ዜን ቱ ሆናለች። ዜን ቱ ስለሆነች ቱ ያደርግና ጄን ኢንክሪመንት ያደርጋል። ጄ አሁን ስንት ሆነ? ዜሮ አንድ ሁለት ሶስት አራት ሆነ ማለት ነው። ዜሮ አንድ ሁለት ሶስት ሶስት ነው እንጂ ሶስት ሌዛን ኦር ኢኳልስ ቱ ሲክስ ሶስት ሌዛን ሲክስ ትሩ አይደለ? ወደዚህ አይሚን ወደዚህ ይመጣል። አሬያታይ ስንት ነው? ዋን ነው። ዋን እዚ ኢኳልስ ቱ ስሪ ፎልስ ነው። ኢንክሪመንት አያደርግም። አሁንም ጄን ኢንክሪመንት ያደርጋል። ዜን አሁን የት ላይ ደርሷል? እዚህ ጋር ደርሷል። እዚህ ጋር ሲደርስ የጄ ዋጋ ስንት ነው? አንድ ሁለት ሶስት ዜሮ አንድ ሁለት ሶስት አራት አራት ሌዛን ሲክስ ትሩ ነው። ዜን ትሩ ስለሆነ ስሪ እዚህ ኳለስቱ ስሪ አይደለ? ስሪ አሁንም ኢንክሪመንት ያደርጋል። እስኪ ሚስ ያደረግነው ነገር ያለ ይመስለኛል። እዚች ጋር አይ ዋን ነው እንጂ ዋን ኢዝ ኢኳልስ እዚች ጋር ዋን ነው። ዋን ኢዝ ኢኳልስ ቱ ስሪ ፎልስ ነው። ፎልስ ስለሆነ እዚህ ጋር ያለውን አይሰራም። ወደዚህ ይመጣል። ዜን እዚች ጋር ትመጣለች። አሁን ሲክስ ፋይፍ ላይ ደረሰ። ፋይፍ ሌዛን ሲክስ ትሩ ነው። ትሩ ስለሆነ ወደዚህ ይመጣል። አሁን ዋንን ከማን ጋር ኮምፔር ያደርጋል? ከሁለት ጋር ኮምፔር ያደርጋል ማለት ነው። ዋን ኢዝ ኢኳልስ ቱ ቱ ፎልስ አይደለ? ሶ ፎልስ ይሆናል። ፎልስ ስለሚሆን አሁን ጄን ኢንክሪመንት ያደርጋል። ጄን ኢንክሪመንት ሲያደርግ ጄ ስንት ሆነ? ሲክስ ሲክስ ሌዛን ሲክስ ፎልስ ነው። ከኢነር ሉፕ ይወጣና አይን ኢንክሪመንት ያደርጋል። አይ ስንት ነው? አንድ ሆነ ማለት ነው። ስለዚህ አሁንም እያንዳንዱን ቼክ ያደርጋል። ስለዚህ ሁለትን አሁን ደግሞ ማንን ኮምፔር ያደርጋል? ሁለትን ከሌሎቹ ኤሌመንቶች ልክ ቅድም ኮምፔር እንዳደረግንበት ማለት ነው። ከአንድ ከሁለት ከአንድ ከሶስት ከሶስት ከሁለት እያለ ኮምፔር ያደርጋል ማለት ነው። አሁንም እዚች ጋር ሁለት ጊዜ ስለሆነ የሚያገኘው እንደዛ እያለ ካውንት እያደረገ መጨረሻ ላይ ምን ያደርጋል? ኢፍ ካውንት ኖት ኢኳልስ ቱ ቱ አሁን ካውንት ከምን መብለጥ የለበትም። አሁን እዚች ጋር ከወጣ በኋላ ነው የሚያየው። ለምሳሌ እያንዳንዱን ኤሌመንት ነው የሚያየው። እዚች ጋር ይወጣና ዜን እዚች ጋር ልክ ስድስተኛው ኤሌመንት ጋር ሲደርስ ምን ያደርጋል? እዚች ጋር ይወጣል። ኢፍ ካውንት ኖት ኢኳልስ ቱ ቱ የመጀመሪያው ለምሳሌ ይሄኛውን ሰርቶ እንደጨረሰ ምን ያደርጋል? ካውንቱ ዋን ነው አይደለም ቱ ነው አይደለም የሚለውን ቼክ ያደርጋል። ካውንት ኖት ኢኳልስ ቱ ዜሮ ከሆነ
ሪተርን 0 ያደርጋል። ካልሆነ ግን ምን ያደርጋል? ሪተርን 1 ያደርጋል ማለት ነው። ስለዚህ ይችኛዋ መጨረሻ የተቀመጠችው ሁሉንም ኤሌመንቶች ቼክ ማድረግ ስላለብን ነው። አንዱ ኤሌመንት 3 ቢሆን ምንድነው የሚያደርገው? ምንድነው የሚያደርገው? ፎልስ ስለሚያደርግብን ሪተርን 0 ያደርግና ከሉፑ ይወጣል ማለት ነው። ሶ እንደዚህ ነው አንደርስታንድ ያደረኩት። ያው ረዘም ያለ ጊዜ ስለሆነ የመጀመሪያውን አይተሬሽን ከሰራን ይበቃናል ብዬ ነው። ጥያቄ ካላችሁና ያልገባችሁ ነገር ካለ መጠየቅ ይቻላል። ስለዚህ ሁለት ፎር ሉፕ የሚሆነው እዛው ኢንሳይድ ኮምፔር የምናደርጋቸው ነገሮች ሲኖሩ ነው ማለት ነው። አዎ የመጀመሪያው አሁን የመጀመሪያው ፎር ሉፕ ኮምፔር የምናደርገው ሲኖር አሁን የመጀመሪያው ፎር ሉፕ ምንድን ነው የሚያደርገን? የመጀመሪያዋን ኤለመንት ይይዝና ከዛ ከሁሉም ጋር ኮምፔር ያደርጋል። ከኢነር ሉፑ ከሁሉም ጋር ኮምፔር ለማድረግ ነው የሚያገለግለን። ለምሳሌ አሁን የመጀመሪያዋን ኤለመንት ከማን ጋር? ከራሱ ከመጀመሪያው ጋር ከዛ ከሌሎቹ ከአምስቶቹ ጋር ማለት ነው። ዜን አሁንም ኔክስት ይመጣና ሁለትን ከሌሎቹ ከአምስቶቹ ጋርና ከራሱ ጋር ኮምፔር ያደርጋል ማለት ነው። አሁንም ኔክስት ዋንን እንደዚሁ ዋንንም ከራሱ ጋርና ከሌሎቹ ጋር ነው ኮምፔር የሚያደርገው። አሁን እዚች ጋር እንትን ማለት ያለብን ለምሳሌ የመጀመሪያው ኤሌመንት 3 ጊዜ ቢገኝ ሁሉንም ኤሌመንቶች ኮምፔር ማድረግ አይጠበቅብንም። እዚች ጋር ሲደርስ ብቻ ምን ይሆናል? ሪተርን አድርጎ ይወጣል ማለት ነው። ከንቱን ከሉፑ ይወጣል፣ ከፋንክሽኑ ይወጣል። ለምሳሌ ቀነስ አድርገን እንየው መሰለኝ። ለምሳሌ ዋንቱ ዋንቱ ይላል አይደለ? ዋንቱ ዋንቱን ብቻ እንየው አይደል? ቀነስ እናድርግና ዋንቱ ዋንቱን ብቻ እንየው። ዋንቱ ዋን ቱ ይህም በእርግጥ ብዙ ነው፣ ግን ከቅድሙ ይሻላል። ስለዚህ ምንድን ነው የሚያደርገው? የመጀመሪያው ከአይ እንነሳለን። አይ ምን ሲሆን? 0 ሲሆን ዜን አንድ አይ ይችኛዋ ኢንዴክሷ ናት። አይ እኮ ኢንዴክሷን ነው እኮ አንድ አለ ቫልዩ 0 ላይ ቫሊዩማ ኤለመንቱ አንድ ነው። ነው። ቫሊዩ አንድ ነው። ልክ ነሽ። ይችኛዋ አይ ዚኳልስ ቱ 0 ያልናት ኢንዴክሷን ነው ለማለት ፈልጌ ነው እንጂ እንትኑ ቫሊዩ ልክ ነሽ። ስለዚህ አሁን ጄ 0 ነው። ማያ አሬ አታይ ማለት አንድ ነው። አንድ ዚኳልስ ቱ አንድ አይደለ? ከራሱ ጋር አንድ ነው። ስለዚህ ምን ያደርጋል ማለት ነው? ሪተርን ያደርጋል አይደል? ፕላስ ፕላስ ያደርጋል፣ በአንድ ይጨምራል ማለት ነው። ስለዚህ ምን ሆነ? ኦኬ አንድ ሆነ ማለት ነው። 0 የነበረው አንድ ሆነ። ኢንዴክስ እሺ አሁን ጄ ኢንክሪመንት አደረገ። አሁን ወደ አይ አይሄድም ጄን ሳይጨርስ ማለት ነው። ስለዚህ ጄ ኢንክሪመንት አደረገ። ጄ ስንት ሆነ? አንድ አይደለ? አንድ። እሺ ማያሪያት 0 እዚ ኳልስቱ ማያሪያት 0 ስንት ነው? ዋን ነው። ዋን እዚ ኳልስቱ አት ጄ ስንት ነው? ቱ አይደለ? እሺ ቱን ኮምፔር አረገ። ዋንን ከቱ ኮምፔር አረገ። ዜን እኩል ስላልሆኑ አይደምርም። ስለዚህ አንድ እንደሆነ ነው። ዜን አሁን ጄን ይደምራል። ጄ ስንት ሆነ? አሁን ሁለት አይደለ? ሁለት ሌዛ ነው ፎር ማለት ሌንግዙ ማለት ነው። ስለዚህ ፎር ነው። ይችኛዋን ቼክ ያደርጋል። ስለዚህ አንድን ከማን ጋር ኮምፔር ያደርጋል? ከአንድ ጋር ኮምፔር ያደርጋል ማለት ነው።
ስለዚህ ከአንድ ጋር እኩል ስለሆነ ምን ያደርጋል? ኢንክሪመንት ያደርጋል። ስለዚህ ካውንቷ ስንት ሆነች? አሁን ሁለት አይደለ? ሁለቱን አለች። ጄ ኢንክሪመንት አደረገ። ጄ ስንት ሆነ? ሶስት አይደለ? ሶስት ሌዛን አራት ትሩ ነው። ስለዚህ ከረንትሊ ዋን ስለሆነ ዋን እዚ ኳልስቱ 10 ላይ ያለው ማን ነው? ቱ ነው። እሺ ዋን እዚ ኳልስቱ ቱ ፎልስ ስለሆነ እዚህ ውስጥ አይገባም። ዜን ጄን ኢንክሪመንት አደረገ። ጄ ስንት ሆነ? ፎር አይደለ? ፎር ሌዛን ፎር ፎልስ ነው። ፎልስ ስለሆነ ከምኑ ይወጣል? ከሉፑ ይወጣል ማለት ነው። እስካሁን ከምኑ ነበር ሲወጣ የነበረው? ከኢፍ ክሎዙ ነበረ። አሁን ግን እዚች ጋር ያለችው ፎልስ ስለሆነች ማለት ይችኛዋ ፎልስ ስለሆነች ከማን ይወጣል? ከፎር ሉፑ ይወጣል ማለት ነው። ስለዚህ ከፎር ሉፑ ከወጣ በኋላ የሚያገኘው ኢሚዲየትሊ ማን ነው? ይችኛዋን ፓርት አይደለም አይደለ? ስለዚህ ይችኛዋ ፓርት ደግሞ ትሩ ከሆነች ነው ሪተርን ዜሮ የሚያደርግልን። ስለዚህ ካውንት ስንት ነው? ሁለት አይደለ? ቱ ዲፈረንት ፍሮም ቱ ፎልሳ ፎልስ ነው። ፎልስ ስለሆነ እዚች ጋር ሪተርን ዜሮ አያደርግልንም። ወዴት ነው የሚሄደው? ወደ ውጭ ወደዚህኛው ማለት ነው። እዚችኛዋ ጋር ነው የሚደርሰው። ከዚችኛዋ ቀጥሎ የሚያገኘው ማን ነው? አይን ኢንክሪመንት ያደርጋል ማለት ነው። ምክንያቱም አይ ከረንትሊ ስንት ናት? ዜሮ ስለነበረች። ስለዚህ አይ ስንት ሆነች? ዋን ሆነች። ዜን አሁን አይ ምን ሲሆን ኮምፔር እናደርጋለን? ዋን ሲሆን ኮምፔር እናደርጋለን ማለት ነው። ስለዚህ አይ ዋን ሲሆን ወደዚህ ጋር እንመጣለን ማለት ነው። ስለዚህ ጄ ከስንት ነው የሚነሳው? አሁን ከዜሮ አይደለም። ስለዚህ ማያሬ አት ዋን ስንት ነው? ቱ። ስለዚህ ቱ እዚ ኳልስ ቱ ማያሬ አት ጄ አት ዜሮ ማለት ነው። ከዋን ጋር ኮምፔር ያደርጋል። ቱ እዚ ኳልስ ቱ ዋን ፎልስ ነው። ስለዚህ እዚህ ውስጥ አይገባም፣ ኢንክሪመንት አያደርግም። ይችኛዋን ላጥፋት ከቅድሟ ጋር እንዳታደናክረን። ይችኛዋን ላጥፋት እንደገና ስለሆነ እየመጣንበት ያለ ነው ማለት ነው። ሶ ቱ ከቱ ጋር ምንድን ነው እኩል አይደለም። ይሄኛው አይሰራም። ጄ ኢንክሪመንት ይሆናል። ጄ አሁን ስንት ሆነ? ሁለት አይደለም። አይሚን አንድ። ስለዚህ ማያሬ አትዋን እዚ ኳልስቱ ማያሬ አትዋን አትጄ አት ዋን ምንድን ነው? ሁለት አይደለ? ስለዚህ ሁለት እዚ ኳልስቱ ሁለት ይሆናል ማለት ነው። ስለዚህ አሁን ሲ ምን ይሆናል? ካውንት ምን ይሆናል? አንድ ይሆናል። ምክንያቱም ይሄኛው ትሩ ስለሆነ አንድ ይሆናል። ሶ ኔክስት ካለ እንዲደምርልን እንደዚህ ስላርጋትና ዜን አሁንም ኔክስት ጄ ስንት ሆነ? ቱ ሆነ። ቱ ማለት ደግሞ ዋን ናት። ዋን ቱ ኢዝ ኢኳልስ ቱ ዋን ፎልስ ነው፣ አይደምርም። አሁንም ጄ ኢንክሪመንት ይሆናል። ጄ ስንት ሆነ? ስሪ ሆነ። ስሪ ሌዛን ፎር ትሩ ነው። ዜን ወደዚህ ይመጣል። አሁንም ቱን ከማን ጋር ኮምፔር ያደርጋል? ከቱ ጋር ኮምፔር ያደርጋል። ቱ እኩል ይሆናል ቱ ትሩ ነው። ስለዚህ ኢንክሪመንት ያደርጋል። ዋን ፕላስ ዋን ምን ይሆናል? ቱ ይሆናል ማለት ነው። ስለዚህ አሁን ጄ ኢንክሪመንት ያደርጋል። ጄ ስንት ይሆናል? አራት አይደለ? አራት ሌዛን ወደ ኳልስቱ አራት አይሚን አራት ሌዛን አራት ፎልስ ነው። ከየት ይወጣል? ከኢፍ ክሎዝ ይወጣል ማለት ነው። አይሚን ከኢፍ ክሎዙ ሳይሆን ከሉፑ ይወጣል። ከሉፑ ሲወጣ ቀጥታ ማንን ነው የሚያገኘው? ይችኛዋን። አሁንም ካውንቷ ስንት ናት? ሁለት ዲፈረንት ፍሮም ቱ ፎልስ አይደለ? ስለዚህ እዚህ ውስጥ አይገባም። ማንን ኢንክሪመንት ያደርጋል? አይን ኢንክሪመንት ያደርጋል ማለት ነው። ስለዚህ አይ ስንት ሆነች? ሁለት ሆነች።
አሁን ደግሞ አይ ሁለት ስትሆን ምን ያደርጋል? ኮምፔር ያደርጋል። ሶ አሁን ማያሬአታይ ስንት ነው? ማያሬአቱ ማለት ነው። ማያሬአቱ ማለት ይችኛዋ ሶስተኛዋ ኤሌመንት ማለት ነው። ስለዚህ ዋንን አሁንም ድጋሚ ከማን ጋር ኮምፔር ያደርጋል? ከሁሉም ጋር ኮምፔር ያደርጋል ማለት ነው። ስለዚህ ተመሳሳይ ነው ከዚህኛው ጋር። ስለዚህ ተመሳሳይ ስለሆነ አሁንም ሁለት ነው፣ የተለየ ነገር አይኖረውም። አሁንም ቱ ዲፈረንት ፍሮም ቱ ፎልስ አይደለ? ስለዚህ ፎልስ ስለሆነ አሁን አይን ኢንክሪመንት ያደርጋል። አይ ስንት ትሆናለች? ስሪ ትሆናለች ማለት ነው። እሺ ስሪ ስትሆን ደግሞ እንስራ። ስሪ ስትሆን ደግሞ ሁለትን ከማን ጋር? ከሁሉም ኤሌመንቶች ጋር ኮምፔር ማድረግ ማለት ነው። ይሄ ማለት ደግሞ ከዚህኛው ጋር ተመሳሳይ ነው። ከዚህኛው ጋር ተመሳሳይ ስለሰራ ነው ደግሞ ቱ ነው። ቱ ዲፈረንት ፍሮም ቱ ፎልስ ነው። ስለዚህ ፎልስ ስለሆነ ይህንን አያወጣልንም። አይን ኢንክሪመንት ያደርጋል። አይ ስንት ሆነች አሁን? ስሪ አይሚን ፎር ሆነች። ፎር ኤሌመንቱ ፎር ስለሆነ ፎር ሌዛን ፎር ፎልስ ነው አይደለ? ፎልስ። ስለዚህ ፎልስ ስለሆነ ከአውተር ሉፑ ይወጣል። ከአውተር ሉፑ ሲወጣ ደግሞ ማንን ነው የሚያገኘው? ይችን ሪተርን ዋን የምትለዋን ያገኛታል ማለት ነው። ስለዚህ ምን ያደርጋል? ይሄኛውን በጭራሽ አላገኘውም ማለት ነው። ስለዚህ ሪተርን ዋን የሚለውን ያወጣልናል ማለት ነው። ስለዚህ ዋን የሚለው ይወጣልናል። እሺ አሁን ግልጽ ነው? አሪፍ ነው አቤ፣ በደንብ ነው በጣም አሪፍ ነው። ያስረዳኸው። እናመሰግናለን። ኦኬ። ስለዚህ ጥያቄ ካለ እንውሰድና ወይም ደግሞ ሌላ አሰራር የሰራ ካለ እንይና ወደ ኔክስት መሄድ እንችላለን። ሌላ አሰራር የሰራ ከዚህ ውጭ ማርቲ፣ ኤልያስ፣ ያው ትንሱ ሌላ አሰራር ሰርተሻል? የኔም በዚህ አይነት ነው አቤ፣ ተመሳሳይ ነው። አምስተኛ እሺ ኡመር ሌላ አሰራር ሰርታል? የኔ በካውንት ማፕ በሚል ተጠቅሜ ነው የሰራሁት፣ ግን ተመሳሳይ ነው የሚመስለኝ። ካውንት ማፕ አይ ቲንክ ሜተር ነው አይደለ? ይሄ ማለት ሃው ሜኒ ታይምስ ኦከር እንዳደረገ ካውንት ማድረጊያ መሰለኝ። ሰርች ሳረግ እንደዛ አለ። ካውንት the occurrence of each number in the array ይላል እና ካውንት ማፕ ብዬ ከዛ እሺ ሸር አድርገን ስቶፕ ላድርግልህና ሸር አድርገን እና እንየው ማለት ማፕ የምትለዋ ሜተድ እንዴት እንደምንሰራ እናያል። ኦኬ ሸራ አደረኳል። ይታያል። ይታያቸዋል አይደል? የሳ ያ እዚህ ጋር ካያችሁት
ያው ማለት ናምበር ኦፍ ኦከራንስን ነው የሚጠይቅ ጥያቄው። ሃው ሜኒ ታይምስ የሆነ ናምበር እንዳለ ዱዋል አሬ ማለት ነው። ኦኬ ሶ 2 ታይምስ መኖር አለበት። ኦኬ ሶ ፋንክሽን ኢዝ ዱዋል አሬ ብዬ ጀምሬ ሌት ካውንት ማፕ ኢኳል ቱ ብዬ ሰጥቼ ከዛ ሌት ናምበር ኦፍ አሬ ካውንት ማፕ ናም ኢኳል ቱ ካውንት ማፕ ናም ኦር 0 + 1 ካልክ በኋላ ሌት ካውንት ኦፍ ኦብጀክት ዳት ቫልዩ ኢዝ ካውንት ማፕ ኢፍ ካውንት ኢዝ ኖት ኢኳል ቱ 2 ሪተርን 0 ያልጨረስኩት አለኝ ማለት ነው እዚህ ጋር ኦኬ። ስለዚህ ይቺ እንትን የምትለዋ ነው ማለት ነው ነው የምትለው ፎር ኦፍ አንደኛ ፎር ኦፍ የምትል እንትን ነው የተጠቀምከው የአሬ ሉፕ ማለት ነው ለአሬ ብቻ የምንጠቀምበት። ስለዚህ ኦብጀክት ቫሊዩስ የምትል ደግሞ ምን አለችን? ሜትር ናት አይደለ? ቫሊዩ የምትለው ኦብጀክት ቫሊዩስ ሚል ሜትድ አለ። አዎ። ስለዚህ ካውንት ማፕ የምትለዋ ደግሞ ይችኛዋ ሶ ቫሊዩ ከሁለት ከተለየ ሪተርን 0 ያደርግልን፣ አለዛ ሪተርን እንትን ነው። ዞሮ ዞሮ ምንድነው ይህም ካውንት ነው የሚያደርግልን፣ ተመሳሳይ ነው። ዲፈረንት ወይ ሰራኸው፣ ያንተ ደግሞ ምንድነው የሚያደርገው? ካውንት ማፕ ላይ ኮሌክት አይደለም የሚያደርገው ከላይ የስ ካውንት ማፕ ላይ ኮሌክት ያደርጋል ላይ ያ። ስለዚህ እንደዛ ነው የሚያደርገው። ይችኛዋ ግን አልገባችኝም። ይችኛዋ ፓርት ምናልባት እሷ ገብታ ከሆነ የት ካውንት ማፕ የሚለው ካውንት ማፕ ናም ይችኛዋ ፓርት ናም አባውት ታች ላይ ያለው ካውንት ላግ በምንድነው ባክቲክ የተጻፈ የለም ታች ላይ ይታያል። ታች ላይ የትኛው የት አካባቢ? ይሄ ማለት ነው ታች ላይ። እስኪ ቆይ ለየው ይሄኛዋል። አይ ይህ እኮ ሚሴጅ ነው ኖርማሊ ምንም እንትን የለውም። ሚሴጅ ነው። ነምበር የምትለዋን ቀጥታ እንደ ስትሪንግ ያወጣታል። ከዛ ነም የምትለዋ እንትናት የካውንት አድርጎ ነው የሚያወጣልህ። ሃዝ ኦከርድ ካውንት ማፕ ስንት ጊዜ እንደሚገኝ እንትን የሚል ይሄ ሚሴጅ ነው። ምንም ሌላ ነገር የለውም። ሶ ይችኛዋ ፓርት ናት እኔ ያልገባችም። ኦር የምትለዋ ኦር 0 የምትለዋ ነገር አልገባችኝም። እሱ ካውንት ናምበሩን ካውንት ለማድረግ መሰለኝ። አሁን ከታች ላይ ለምሳሌ ካውንት ኢዝ ኖት ኢኳል ቱ 2 ከሆነ ሪተርን 0 ሚል አለ።
ከላይ ላይ ካውንት ናምበር is equal to count map null or 0 plus 1 ኦኬ። ስለዚህ ወይ ደግሞ እናየዋለን አይሻልም? ግልጽ ካልሆነ ምናልባት ይቺ ዞሮ ዞሮ ኮንሴፕቱ ምንድን ነው? ይቺ ካውንት ማፕ የምትለዋ ኮሌክተር ናት። ኮሌክት ታደርጋለች። ኮሌክት እያደረገች ምን ማድረግ ነው? መደመር ነው። ስለዚህ ምን ያህል ይገኛል የሚለውን እንትን የምትልንና ካውንት አት ነም ማለት ልክ ቅድም አታይ ምናምን እያልን የሰራ ነው አለ አይደለ? የስ አታይ ማለት ነው። ሌላ ምንም እንትን የለውም። ካውንት አሁን እያደረገ የመጀመሪያውን ቴስት ኬዝ 1 ብንሰጠው 1 2 1 3 3 2 የሚለውን ራን አድርገው። አሁን ለምሳሌ መጀመሪያ አንድን ነው የምንወስድ አይደለ? የአንድን ካውንት ማፕ ነው የሚለው ላይ አንድ ይሆናል ኢኳል ቱ 1 ኦር 0 ፕላስ 1 እንላለን እዚህ ጋር ማለት ነው የመጀመሪያው ላይ። እሺ አይ ቲንክ ቶታሊ መሰለኝ ካውንት የሚያደርገው ካውንት ናም እያንዳንዱን እየወሰድን አይደለም መሰለኝ ቴስት የምናደርገው ቶታሊ the whole arrayውን ማለት ነው የምንወስደው ካውንት ማፕ ላይ። አይ ዋናዋ ይቺ ናት። ይሄኛው እኮ አንተ የሰጠው ስለሆነ ምንም ችግር የለውም። የፈለግከውን ካውንት ማፕ ምናምን የሚለውን ይችኛዋ ናት። አሁን ዋናዋ ትልቋ ነገር አንተ የሰራህባት ማለት ነው። ይችኛዋ ቫሊዩስ የምትለዋ ማለት ነው። ስለዚህ ኦብጀክት ዶት ቫሊዩስ ካውንት ማፕ ላይ ያሉት ከሁለት ከተለዩ ሪተርን 0 ያርግልን፣ አለዛ ግን ምን ያርግ? ስለዚህ ይችኛዋን የት ጋር አምጥቶ መሰለ የሚያስቀምጠው? ይችኛዋን ቫሊዩ እዚች ጋር አምጥቶ ነው የሚያስቀምጥልን ካውንት የምትለዋ ላይ ማለት ነው። ስለዚህ ይሄኛውን ካውንት አድርጎ ከሁለት የተለየ ከሆነ ሪተርን 0 ያርግልን፣ አለዛ ግን ሪተርን 1 ያርግልን ነው። ተመሳሳይ ነው ግን ዲፈረንት አሰራር ስላለው ነው። እኔ ያልገባችኝ ይቺ ናት እንጂ ይሄኛው እኮ ባለፈው አይተነዋል። ኦብጀክት ላይ ፎር ኦፍ እና ፎር ኦፍ የተጠቀምንበት ማለት ነው። እና አሁን እዚህ ጋር ኦብጀክት ቫሊዩስ ካውንት ማፕ የሚለው ላይ የመጀመሪያውን ቴስት ኬዝ ብንወስደው እሱን ነው ሙሉ በሙሉ ወስደው አዛ ናምበር ኦፍ ካውንቱን ቼክ የሚያደርግልን እዚህ ጋር እዚህ ጋር አሁን ይችኛዋን እያንዳንዱን ቼክ ያደርግና ኤሌመንቶቹን ያመጣል። ኤሌመንቶችን ያመጣና የመጀመሪያዋን ኤሌመንት እዚች ጋር ካውንቷ ላይ ያደርጋል። ከዛ አሁንም ምን ያደርጋል? አሁንም ይደምራል። ከዛ እያለ ከሁለት ከተለየ ግን ካውንት የምትለዋ ከሁለት በላይ ከሆነ እያንዳንዱ ኤሌመንት አይቶ ከሁለት በላይ ከሆነ ምን ያደርጋል? ወይ ከሁለት በታች ከሆነ 0 ሪተርን ያደርግልናል። ግን ኤግዛክትሊ 2 ከሆነ ሪተርን 1 ያደርግልናል። ኦኬ የስ ያ አይ ከዚህ ከላይ ላይ ያለውን እስኪ ቼክ አደርጋለሁ። ይችኛዋን እንደዚህ ነው የሚያመጣቸው። እንደዚህ ይሄኛውን ይቆጥርና እዚህ ያመጣል። ከዛ ይቆጥርና እዚህ ያመጣል። ይቆጥርና እዚህ ያመጣል። ዜን መጨረሻ ላይ ግን ቆጥሮ ከጨረሰ በኋላ ምን ያደርጋል? እዚች ጋር ካውንቷን ቼክ ያደርጋል። ከሁለት የተለየች ናት ወይ የሚለውም ማለት ነው። ከሁለት ከተለየ አይገባም ጭራ። ከሁለት ጋር እኩል ከሆነ እዚች ጋር ሪተርን 1 ነው። ከሁለት የተለየ ከሆነ ግን ሪተርን 0 ብሎ ያወጣልናል። እናየዋለን። እኔም አየዋለሁ። እስኪ ኦኬ አሪፍ ነው። አይ ከላይ ያለው እኔም አንደርስታንድ አላደረኩትም። በዚህ ላይ ያለው ቅድም ያልከውን እስኪ አየዋለሁ እኔ። እሺ እናየዋለን ሁላችን ነው። ቴንክ ዩ እሺ እሺ እንዴት ነው? ኔክስት እንይ ወይስ ላቀ? ዌልካም። ጥያቄ የሌለው ከሌለ ኔክስት እንይ።
እሺ ኔክስት ጥያቄ የሌለው ከሌለ ኔክስት እና እንትን ማለት እንችላለን። ስለዚህ ሸር ላርጋችሁና ስድስተኛ ጥያቄ ምንድን ነው የሚለው? ያው ስድስተኛ ጥያቄው በጣም ቀላል ነው። አንደርስታንድ ለማድረግ በጣም ሲምፕል ስለሆነ ያን ያህል ሰዓት አይፈጅብንም። ጥያቄው ምንድን ነው የሚለው? ራይት ፋንክሽን ዛት ቴክስ ዘ ነምበር ኦፍ ሰከንዲስ ሪተርን ዲጂታል ፎርማት ክሎክ ታይምስ አሴ ስትሪንግ ነው የሚለን። ስለዚህ በዚህ መልኩ እንዲያስቀምጥልን ነው፣ በታይም በሚኒት እና በሰከንድ ማለት ነው። ሶ መጀመሪያ የሚሰጠን በምንድን ነው? በሰከንድ ነው። ያው ለአቅም ሰርቶታል። ይህንን ያው ለመድገም ያህል ነው እንጂ ምንም የተለየ ነገር የለውም። ሶ እዚህ ጋር ለምሳሌ 5025 ቢሰጠን 0 01 23 45 ብሎ እንዳወጣልን ማለት ነው። ሶ 5023 ወደ ታይም ሲቀየር አንድ ሰዓት ከምናምን ነው የሚመጣው ማለት ነው። ስለዚህ አንድ ሰዓት ከምናምን የመጣውን አንድ ሰዓትን እንትን እንልና ከዛ ቀሪውን ደግሞ ወደ ሚኒት እንቀይራለን ማለት ነው። ዜን ከሚኒት የተረፈውን ደግሞ ወደ ምን እንቀይራለን? ወደ ሰከንድ እንቀይራለን ማለት ነው። ሶ እንደዚህ ነው። ነገር ግን እዚች ጋር ለምሳሌ ከ24 ሰዓት ቢበልጥስ እና 24 ሰዓት እና ከ24 ሰዓት ቢበልጥስ የምትል አለች እዚች ጋር። ለምሳሌ አሁን 87,000 ሲመጣ ስንት ነው የሚሆነው? 24 ሰዓት ከ10 ሚኒት አካባቢ ነው እና የሚሆነው። ይህስ ምን ይሆናል ነው። ስለዚህ እንደገና ሪሴት ያደርጋል ማለት ነው። ሪሴት ሲያደርግ ምንድን ነው? ይሄኛውን 24 ሰዓት የሚለውን ይተውና እንደገና ከዜሮ ጀምሮ ይሄዳል ነው። ስለዚህ ጥያቄው ጋር አንደርስታንድ ያላረግነው ካለ እንደዚህ ይመስለኛል፣ እንደዚህ ነው ምናምን የምትሉት ካለ እናንሳና ከዛ ወደ ጥያቄው እንሄዳለን። ሰከንድ ነው የተሰጠን። አዎ የምናስገባው እንደ ፓራሜትር የምናስገባው ወይም ደግሞ ፓራሜትሩ የሚቀበልልን ሰከንድ ነው። ሰከንድ ይሰጠና ከዛ ሰከንዱን ወደ ሀወር፣ ከዛ ወደ ሀወር፣ ከሀወር የተረፈውን ደግሞ ወደ ሚኒት፣ ከሚኒት የተረፈውን ደግሞ ከሚኒት የተረፈው አክቹዋሊ ሰከንድ ስለሆነ ምንም እንትን የለውም፣ አዚቲዝ መተው እንችላለን። መጀመሪያውንም ወደ ሰከንድ ስለሆነ የተሰጠን ማለት ነው። ስለዚህ እንትኑ የፕሮብሌሙ ላይ እንትን ከሌለን ቀጥታ ወደ እንትኑ ያው ላቀ የሰራው ነው፣ ምንም እንትን የለውም። እውነን ለማውራት አንደርስታንድ አላረኩትም ነበርና ስለዚህ ትናንትና ማህሌት ስትሰራበት የነበረው ማርቲናት መሰለኝ፣ ማርቲና ማህሌት ሲሰሩበት የነበረው ተመሳይ ስለሆነ በዛ ነው የሰራሁት እና የመጀመሪያው ያው ቫሊዴሽን ነው። ቫሊዴሽን ምን መሆን አለበት? ሰከንድ ከዜሮ ማነስ የለበትም አይደለ? ከዜሮ ካነሰና እንደገና ደግሞ ኢንቲጀር ካልሆነ ምን የሚል ሜሴጅ ያወጣልን? ሰከንድ መስትቢ ሆል ነምበር የሚል ያወጣልን። ምክንያቱም ዜሮንም ኢንክሉድ ስለሚያደርግ 0 1 2 3 እያለ እንዲቀጥል ማለት ነው። ዜን ምንድነው ያደረኩት? መጀመሪያ ላይ ሃወርስ ወደ ሃወር ስንቀይር አንድ ቫሪያብል ክሪት አረኩ። ከዛ ወደ ሚኒት እንቀይራለን፣ ከዛ ወደ ሰከንድ እንቀይራለን ማለት ነው። ስለዚህ ሁለት አይነት መንገድ ነው የተጠቀምኩት። የመጀመሪያው ወደ ሃወር ስንቀይር የተሰጠንን ሰከንድ ወደ ሃወር ለመቀየር ምንድን ነው የምናደርገው? አንድ ሃወር 3600 ሰከንድ ነው አይደለም?
ለ3600 ሰከንድ እናካፍለዋለን። ለጊዜው ይችን እንተዋት፣ ይችኛዋን ነገር እንተዋትና እዚች ጋር ግን በኋላ እንዳንረሳ ምን እናደርጋለን? ሞጁሎስ ኦፍ 24 ልበላት። ለምን እንዴት ተጠቀምንባት ስትገባን ማለት ነው። ሚን ሙሉ ኮሜንት አደረገብኝ። ሶ ወደ ሀዋር ለመቀየር ምንድን ነው የምናደርገው? ነምበር ኦፍ ሰከንዱን ለ3600 እናካፍለዋለን። ለ3600 ስናካፍለው ፍራክሽኑን እንዲተውልን ማለት ነው። ማት ዶት ፍሎር ወይም ደግሞ ትናንት እንትና የተጠቀመችዋለ ፓርስ ኢንት ብለን ማለት ነው። ማሄ የተጠቀመችው ፓርስ ኢንት ወይም ደግሞ ማት ዶት ፍሎርን መጠቀም እንችላለን። ዜን በዴሲማል ፖይንት ሲያመጣልን ምን ማድረግ ነው? እንትኑን ብቻ መውሰድ ማለት ነው። ይሄ ኢንቲጀር ፓርቱን ብቻ መውሰድ ማለት ነው። ሶ እሱ ደግሞ እንትን የሚያደርግልን ወዴታች ስለሆነ ወዴታች ፍሎር ማለት ወዴታች ነው ራውንድ የሚያደርግልን። ሶ ነምበር ኦፍ ሃወሩን በእንደዚህ ማግኘት እንችላለን ማለት ነው። ለምሳሌ አሁን በዚህ ኬዝ 61202 ሲካፈል ለ3600 ምንድን ነው የሚመጣው? 61201 61201 ሲካፈል ለ3600 ስንት ይመጣልና? 17 ነጥብ ምናምን ማለት ነው። ስለዚህ የሚወስድልን የትኛዋን ብቻ ነው? 17 የምትለዋን ብቻ ይወስድልናል ማለት ነው። ስለዚህ 17 የምትለዋን ብቻ ወሰደልን ማለት ነው። ዜን ቀሪዋስ ምን ትሁን ነው? አሁን ይችኛዋ ፓርት ምን ትሁን ነው? ይችኛዋ ሪማይንደር ፓርት አይደለች? ስለዚህ ሪማይንደር ፓርቷን ደግሞ ለማግኘት ምንድን ነው የምንጠቀመው ነው? ሞጁለስ የምትል ነገር ተጠቅመን የለ ከአሁን በፊት ሪማይንደሩን ለማግኘት። ስለዚህ ሪማይንደር ለማግኘት ደግሞ ቀጥታ የተሰጠን ነምበር ኦፍ ሰከንድስ ለ3600 አካፍለን የሚመጣልን ቀሪ የሪሜኒንግ ሰከንዱ ይሆናል ማለት ነው። ወይም ደግሞ ሪማይንደሩ ይሆናል ማለት ነው። ስለዚህ ምን እናደርገዋለን? እዚች ጋር ሳይንቲፊክ ዋጋ ልግባና ስንት ነበር ቫሊዩ? 61202 61202 ሞድ ኦፍ ሞጁለስ የሚባል አለ። አይ ቲንክ ሞድ የለም። ስለዚህ ሞጁለስ የሚባል የለም መሰለኝ እዚህ ጋር። ሶ ሞጁለስ ስናደርገው ግን የሚመጣልን ሪማይንደሩ ማለት ነው። ሪማይንደሩ እዚህ ጋር ኮንሶል ሎግ ማለት እንችላለን። ሲጀመር እዚች ጋር ኮንሶል ሎግ ሲኤልጂ እንበልና ይችኛዋን ማየት እንችላለን። ስለዚህ አውትፑቱን እንየው። ላይን ስንት ነው? 358
ይኸው 358 ላይ ምን ይለናል? ሪማይንደሩ ዋን ነው ይለናል። እንደዛ ነው የሚመጣው ሪማይንደሩ። ስለዚህ ዋን እናየዋለን፣ ችግር የለም ዋን። ስለዚህ ሪማይንደሩ ስንት ነው? ዋን ነው። ይችኛዋን ኮሜንት ላድርጋትና አሁንም ስለዚህ ሀወሩ ስንት መጣልን? 17። ሪማይንደሩ ደግሞ ስንት ነው? ዋን ነው ማለት ነው። ለምሳሌ እዚህ ጋር ቴስት ኬዙ ስላለ ቴስት ኬዙን እኮ ማየት እንችላለን፣ ስንት እንደሚመጣ ትክክል ነው አይደለም የሚለውን 17 ከ0 ልክ ነው። ስለዚህ ዋን ነው የሚመጣው። ዜን አሁን ደግሞ ወደ ሚኒትስ እንቀይረዋለን። ወደ ሚኒትስ ስንቀይር ደግሞ ምን እናደርጋለን? ሪማይንደሩ ይሄ ሰከንድስ ሪሜኒንግ ስንት ነው? ነምበር ኦፍ ሰከንድስ ሞጁሎስ ኦፍ ስለዚህ ወደ ሚኒት ስቀይር ደግሞ ማት ዶት ፍሎር ሪሜኒንግ ዋን ሲካፈል ለ60። ስለዚህ አንድ ሲካፈል ለ60 ስንት ነው? ዜሮ አይደለ? ስለዚህ የምንወስደው ዜሮ ዋን ስለሆነ ዜሮ ነው የሚሆነው ማለት ነው። ዜሮ ነው የሚሆነው። ዜን ኔክስት ደግሞ ሪማይንደሩን ነው የምንወስደው። አንድ ሲካፈል አንድ ሞጁሎስ ኦፍ 60 ምንጊዜም ቢሆን ትንሹ ሞጁሎስ ኦፍ 60 ከተባለ ስንት ነው የምንወስደው ብለና አይደለ? ያንኑ ቁጥሩን። ስለዚህ ዋን ነው የሚሆነው። ስለዚህ ምን ይሆናል? ሰዓታችን 17 ነው። ዜን ሚኒታችን ደግሞ ስንት ነው? ዜሮ ነው። ሰከንዳችን ስንት ይሆናል? ዋን ይሆናል ማለት ነው። ስለዚህ በትክክል እንደዚህ ይመጣል ወይ? 17 ሰዓት ከዜሮ ሚኒት እና ከዜሮ ዋን ሰከንድ ይመጣል ወይ የሚለውን እንየው። ስለዚህ ምን ላይ ቸክ እናደርጋለን? እዚች ጋር ይችኛዋ ነምበር ኦፍ ሰከንድስ የምትለዋን ማየት እንችላለን። እዚህ ጋር አስገብተን ማለት ነምበር ኦፍ ሰከንድስ የምትለዋን ይችን ብናያት ይኸው አያችሁታ 17 ከ00 ሚኒት ከ01 ሰከንድ የምትል መጣችልን ማለት ነው። እሺ ሌላ ያላየናት ይችኛዋን ፓርት ነው። ይችኛዋን ፓርት ከማየታችን በፊት ግን እዚች ጋር ሞጁሎስ ኦፍ 24 የምትላለች። ሞጁሎስ ኦፍ 24 እሺ ለምንድን ነው ሞጁሎስ ኦፍ 24 ያልነው? ያልን እንደሆነ ለምሳሌ የተሰጠን ሰከንድ ከ24 ሰዓት ቢበልጥስ? ከ24 ሰዓት ቢበልጥ ግዴታ ወደ ኔክስት ዴይ መሄድ አለበት ማለት ነው። ወደ ኔክስት ዴይ ከሆነ ደግሞ ሪሴት አድርጎ ነው። ስለዚህ ከ24 ሰዓት በኋላ የሚበልጥ ከሆነ 25 ከሆነ ለምሳሌ 25 ከሆነ ወደ ምን ነው የሚቀየረው? አንድ ሰዓት አይደለም? አንድ ሰዓት። ስለዚህ እንደዛ ከሆነ ለ24 ሞጁሎስ ማድረግ አለብን። ከ24 በታች ከሆነ ግን ሞጁሎስ ኦፍ 24 ባንለውም ችግር የለውም ማለት ነው። እሺ ሌላኛው ይሄኛው ታይም ሚኒት ወደ ሰከንድ የቀየርንበት ነው። ይችኛዋስ ወደ ስትሪንግ ቀይረን ፎርማቲንጉን ለማምጣት ነው። ስለዚህ ወደ ያገኘነውን ሃወር ሚኒት እና ሰከንድ ወደ ምን መቀየር አለብን? ወደ ስትሪንግ መቀየር አለብን ማለት ነው። እንደምናውቀው ቱ ስትሪንግ የምትል ምን አለችን? ሜተድ አለችን። ወደ ስትሪንግ ስንቀይረው ያ ማለት ለምሳሌ እዚህ ጋር 17 መጥቶልናል። 17ን ወደ ምን ይቀይርልናል ማለት ነው? ወደ 17 ይቀይርልናል ማለት ነው። እሺ እዚች ጋርስ ዜሮ መጥቶልናል አይደለ? ዜሮ ስለመጣ ይችኛዋን ወደ ምን ይቀይርልናል?
ወደ ዜሮ ይቀይርልናል ማለት ነው። እዚች ጋር ዋን መጥቶልናል። ወደ ምን ይቀይርልናል? ወደ ዋን ይቀይርልናል ማለት ነው። እሺ እንደዚህ ከቀየረ በኋላ ደግሞ ምንድነው ታይም ፎርማቱ በሁለት ዲጂት መቀመጥ አለበት ብለናል። ስለዚህ እሱን ደግሞ ሶልቭ የምታደርግልን ፓድ ስታርት የምትል ሜተድ አለች። የስትሪንግ ሜተድ ናት። ያ ማለት ምን ማለት ነው? ፓድ ኢንድ እና ፓድ ስታርት የምትላለች ምን ለመጨመር ነው? ስትሪንግ ለመጨመር። ግን የሚጨምርልን ከምንድን ነው? ከፊት ለፊት ከግራ በኩል ነው የሚጨምርልን ማለት ነው። ስለዚህ ፓድ ስታርት ምን አልነው? ሁለት አልነው። ያ ማለት ሁለት ስትሪንግ ይጨምርልናል። ዜን የሚጨምረው ስትሪንግ ግን ስፔሲፊካሊ ምንድን ነው? ዜሮ ነው። ግን ዜሮ የሚጨምርልን ምንድን ነው? ክራይቴሪያውን ካላሟላ ነው። ለምሳሌ ሁለት ብለናል አይደለ? ለምሳሌ ምንም ከሌለው ዜሮ ዜሮ ብሎ ይጨምርልናል። ካለው ግን ለምሳሌ ዋን የሚል ካለው ከፊት ለፊት ዜሮ ዋን ብሎ ይጨምርልናል ማለት ነው። ስለዚህ ሚኒቱም ላይ ሰከንዱም ላይ ሃወሩም ላይ ይጨምርልናል ማለት ነው። ሶ አውትፑቱን ሲያወጣ እንደዚህ አድርጎ ያወጣልናል። ለምሳሌ 17 አልነው አይደለ? 17 አለች እዚች ጋር ዜን 17 ኦልሬዲ ሁለት ስትሪንግ ስለሞላች ግዴታ ምን ያደርጋል? አይጨምርም ማለት ነው። አት ዘ ኢንድ አይጨምርም። ምክንያቱም ሁለት ብለን ሪስትሪክት አድርገነዋል። ሶስት ብንለው ለምሳሌ አሁን ይችኛውን ሶስት ብንለው 0.17 ያደርግልናል። ይኸው 0.17 ያደርግልናል። ግን እንደዚህ አይነት ታይም ፎርማት ስለሌለ ሁለት ነው የምናደርገው። ስለዚህ የሚጨመር ከሆነ ከሁለት በታች ከሆነ አፔንድ ያደርግልናል። ግን አፔንድ የሚያደርገው ቱ ዘ ፍሮንት ነው። ነገር ግን እዚች ጋር ሚኒቷ ዜሮ ናት አይደለ? ዜን ሚኒቷ ዜሮ ስለሆነች ከፊት ለፊት ላይ ዜሮ ሲጨምርባት ዜሮ ዜሮ ሆነች። አት ዘ ኤንድ ደግሞ ዋናው የመጣልን ሚኒቱ ደግሞ አንድ ስለሆነ የምንፈልገውን ፎርማት ስላላመጣልን ከፊት ለፊት ዜሮ ብሎ ዜሮ ዋን አረገልን ማለት ነው። ስለዚህ አት ዘ ኤንድ ፓድ ስታርት ስንጨምርበት ዜሮ ዋን ዜሮ ዜሮ ዜን እዚች ጋር ግን ኦልሬዲ ሁለት ስትሪንግ ስለሆኑ ሁለት ያረግልናል ማለት ነው። ሶ ይህን ይመስላል። ግልጽ ያልሆነ ነገር ካለ መጠየቅ ይቻላል። በሌላ መንገድ የሰራ ካለ ያው ዝሮ ዝሮ ላቀ በሰራው መንገድ ነው። ላቀ ይችኛዋን ነገር አልጨመረባትም መሰል ይመስለኛል። አላስታወስኩም። ሌላው ነገር ተመሳሳይ ነው። አላችሁ? ላቀ አለን አለን። አቤት ይሄ አለን ሪተርን ሲያደርግ በደንብ አልገባኝም። እስቲ አቤት እየሰማሁህ ነበር ነው። ኦኬ። ስለዚህ ሪተርን ይችኛዋ ነገር ማለት ነው። አዎ ይችኛዋን አሁን መነጣጠል እንችላለን ከፈለግን። ለየብቻ እንስራት። ለምሳሌ ይችኛዋ ሃወር አግኝተናል አይደለ? እዚች ጋር 17 የምትል አግኝተናል። እሺ 17 የምትለዋን ወደ ስትሪንግ ቀየራት። መጀመሪያ 17ን ወደ ስትሪንግ ሲቀይር ምንድነው የሚያደርጋት? 17ን ወደ ስትሪንግ ቀይርልናል ነው። ያ ማለት ያገኘነው 17 ስለሆነ ቱ ስትሪንግ ስንለው ወደ ምን ነው የሚቀይረው? አዚቲዝ እንደዚህ ነው የሚቀይረው። እሺ እዚች ጋር ደግሞ ይችኛዋ እንዳታምታታን። እዚች ጋር ወደ ሚኒት ሲቀይር ደግሞ ዜሮ ነው የመጣልን። ዜሮን ደግሞ ወደ ምን ቀይርልን? ቱ ስትሪንግ ስንለው ይችኛዋ ሚኒት ቱ ስትሪንግ የምትለዋን ይችኛዋን ፓርት እንተዋትና ቱ ስትሪንግ የምትለዋን መጀመሪያ ነ። ስለዚህ ወደ ምን ቀየረልን? ይችን ወደ ዜሮ ቀየረልን ማለት ነው። ዜን አሁን ይችኛዋንም ዋን ወደ ምን ቀየረልን? አሁንም ሰከንድን ወደ
ስትሪንግ መቀየር ስላለብን ወደ ስትሪንግ ስንቀይር ወደ ምን ሆነች? ይችኛዋ ስንት ነበረች? ቫልዩዋ ዋን አይደለ? ስለዚህ ወደ ዋን ቀየራል። አሁን የመጀመሪያዋ ኤችአርስ ዶት ቱ ስትሪንግ ሚኒትስ ቱ ስትሪንግ የምትለዋ እንደገና ሰከንድስ ቱ ስትሪንግ የምትለዋ ወደ እንትን መቀየር ነው። ኖርማሊ ወደ ስትሪንግ መቀየር ነው። እስከዚህ ግልጽ ነው ማሂ? አዎ አቢ፣ አሁን ገባኝ ይሄኛው። በቃ ስለዚህ ከዚህ ቀጥሎ ያለው ደግሞ ያው ፓዲ ስታርት የምትል ነው። ይችም ሜተር ናት፣ ስትሪንግ ሜተር ናት። እሷ ምን መቀየር ነው? ይሄ ወደ ስትሪንግ የቀየርናቸውን ወደ ምን ማድረግ ነው? ከፊት ለፊት ዜሮ መጨመር ነው። ስንት ዜሮ ትጨምር? አይሚን የሚጨመረው ስንት ነው? ስትሪንጉ መሆን ያለበት ስንት ነው? ሁለት ነው ቶታል ስትሪንጉ። ነገር ግን የምንጨምረው ምንድን ነው? ለምሳሌ ኢ የሚባል ጨምርልን ብንለው ኢ ነው የሚጨምርልን። ለምሳሌ እዚህ ጋር ነው። ለምሳሌ እንትኑ ላይ 3 እናድርገውና ከፊት ለፊት ኢ የሚባል ጨምርልን ብንለው አያችሁታ፣ ኢ 17,001 የሚል ነው የሚጨምረው። ሶ ስትሪንጉ ቶታል ስትሪንጉ ስንት ነው መሆን ያለበት የሚለው እሱ ነው። አፔንድ የሚያደርገውስ ምኑን ነው? ከፊት ለፊት ቁጥር ማለት ነው። ስለዚህ እኛ ከፊት ለፊት ላይ ስትሪንጉ 2 ካልሆነ ከፊት ለፊት 0 ጨምርልን ነው ያልነው። ስለዚህ ታይሙ ላይ ካልሞላ ምን ያደርጋል ማለት ነው? 0 ይጨምራል። ስለዚህ አፔንድ ስናደርግ ይሄኛውን ወደ ምንድን ነው የሚቀይረው? ኦሬዲ 2 ስትሪንግ ስለሞላ 17 ነው። ምንም የሚጨምረው ነገር የለም። ፓድ ስታርት ስንለው ማለት ነው። እሺ ይሄኛውንስ ወደ ምን ነው የሚቀይርልን? ፓድ ስታርት ስንለው ስንት ነው የመጣው? 0 ነው አይደለ? 0 ብቻ ስለሆነ ከፊት ለፊት 2 ስትሪንግ ስላልሞላ ከፊት ለፊት ስንት ምን ይጨምርልናል? 0 0 የፊት ለፊት ይችኛዋን ነገር ይጨምርልናል ማለት ነው። አሁን አንድ ነበረች፣ ወደ ምን ነው የሚቀይርልን? 0 አይሚን ዋን ነው። ዋን ስለነበረች ከስታርት ስለሆነ የሚጨምርልን 0 እንለዋለን። ኢንድም የምትላለች ባይዘው እዚች ጋር ኢንድ የምትላለች። ኢንድ ከሆነ ከኢንድ ነው የሚጀምረው። ኢንድ ከኢንድ ብናደርገው እኛ እንደዚህ አይነት ሴናሪዮ ካለ ከኢንድ ይጨምርልናል ማለት ነው። ነገር ግን እኛ ምንድነው የምንፈልገው? ከእንትን ስለሆነ ከስታርት ስለሆነ ይችን ኢንድ ብንላት አሁን ከኢንድ ነው የሚጨምርልን። ስለዚህ 0 1 የነበረው ለምሳሌ ሰከንድ ላይ 1 0 ነው። ስለዚህ እንደዛ ከሆነ ደግሞ ሎጂኩ ይበላሻል ማለት ነው። ሎጂኩ ስለሚበላሽ ስታርት ነው የምናደርገው። ይኸው ለምሳሌ 0 1 መሆን የነበረበትን 1 0 አደረገው ማለት ነው። ለምሳሌ ከዶት በኋላ ያሉ ዜሮዎችን መጨመር ከፈለግን ላይክ አሁን ብር ምናምን ከረንሲ ስንቀይር ከዶት በኋላ የሆነ 2 0 ይጨመራል። በዛ አይነት ኬዝ ከሆነ ደግሞ ፓድ ኢንድ የምትለዋ ትጠቅመናለች በዛ ኬዝ ማለት ነው። እኛ ግን ታይም ስለሆነ ፓድ ስታርት የምትለዋን ነው የምንጨምረው ማለት ነው። አይ ቲንክ አሁን ግልጽ ይመስለኛል። ጥያቄ ካላችሁ አመሰግናለሁ አቢ። እሺ። አቢ ከዛ ግን እንዴት ነው ወደ ስትሪንግ ቀይረነዋል ነበረ? ወደ ናምበር አልቀየርነውም፣ ግን እያወጣ ያለው ስትሪንግ አይደለም አይደለ? ሪዛልቱ ላይ ስትሪንግ ነው። ስትሪንግ ነው 17 2.00 2.01 የሚለው ስትሪንግ ነው። ስትሪንግ ነው። ኦኬ እሺ በቃ አይቶት ናምበር ነው አስቤ ስላል። አይ ስትሪንግ ነው፣ ግን መቀየር እንችላለን ከፈለግን ለየብቻ ምን ማድረግ እንችላለን? ይችኛዋን ለምሳሌ እዚህ ጋር አለች አይደለ? ለየብቻ ነው ግን ስንቀይር። አሁን ለምሳሌ ይሄኛውን ፓርት ወደ ምን ማድረግ እንችላለን? ወደ ነምበር መቀየር እንችላለን። ምን አድርገን ነምበር እንልና
የኦፕን ብራኬት እንትን እናደርገዋለን። ለምሳሌ ይችኛዋን ወደ ነምበር መቀየር ከፈለግን ነምበር እንልና ክሎዝ ማድረግ እንደዚህ ይችኛዋን ክሎዝ ማድረግ መቀየር እንችላለን። ግን ስትሪንግ ነው ስትሪንግ ስለሆነ የሚለን እኛ መቀየር አይጠበቅብንም። ዞሮ ዞሮ ዲስፕሌይ ስለሆነ የምናደርገው ችግር የለውም። ግን መቀየር እንችላለን የሚለውን ያዙት። እሺ። ኦኬ። ስለዚህ ጥያቄ ካለ እናንሳና ከሌለ ግን ይበቃና አይደለ? ጥያቄ ካለ ላቀ አቤት። ጥያቄ ካለ ያው ዞሮ አንተ የሰራህበት መንገድ ነው እንዴት ይሄኛው። ናችሁ? ሰላም ነው? አለን መብራትም እያስቸገረኝ ስወጣ ስገባ ነው የቆየሁት። ችግር የለም መብራት ያጋጥመን አንዳንዴ። እና ሰላም ነው። አንድ ይቀራል። አንዱን አትጥለውም በዛው ነው ለእሑድ አንድ ይሻላል። ምን ምንድን ነው የሚቀረው? ኦኬ አለቀ። ስድስተኛው ነው ለካ። ልክ ነህ ልክ ነህ። ስድስተኛው ነው። አዎ አዎ ልክ ነው። ቀጣይ ደግሞ ማን ነው የሚያቀርብ? ቀጣይ ሐሙስ የሚያቀርበውን ሰው እንወስንና እንትን ማለት እንችላለን። በምን ጉዳይ ተዘጋጅቶ ይምጣ ምናምን የሚለውን የሰሩት ነው የነሱ። በተለይ ይህን ሳምንት መዘናጋት የለብንም። አዎ። እነሱ የሰሩትን አናየውም። እኔው እንዴ ሰዓትም ደርሷል ብዬ ነው ማለት አይ ዛሬ ቅድም ዛሬ አይደለም እ ዛሬ ሳይሆን ወይ ሐሙስ ወይ ምናምን እንትኑን ይሄ ቪዲዮ ላይ ለምሳሌ የሰሩትን አዎ ማጂክ አሬ አለ፣ ሶርቲንግ አለ። በቃ ሐሙስ ማየት እንችላለን እሱን። አዎ እሱን እንየው። ስም እንደገና አልፋቤት የሆነ ካራክተር ውስጥ ስሞል ሌተር ወይ ምናምን ማውጣት። ኦኬ መልካም። እንደዛ ከሆነ እ፣ ማን ማንን አሳይን እናድርግ? ሁላችንም አይተን ማለት እንምጣና አንድ ሰው ግን ኃላፊነት ቢወስድ ጥሩ ነው። ጥሩ ነው። አዎ። ማርታ አለች፣ ህሌና አለች፣ ኡመር አለ፣ ማህሌት፣ ትንሣኤ በፈቃደኝነት እናድርገው አይደለም መጀመሪያ። አዎ አም፣ ያው ግዴታም ስላልሆነ የሐሙሱ በፈቃደኝነት እናድርገውና ሁላችንም ግን ያው ተዘጋጅተን ነው የምንመጣው።